ኢየሱስ ያድናል። ሰላም ሰላም ብያለሁ። ፌስቡክ እየገባው ነው። ታንክ ገባው። ሰላም ብያለሁ። ያድናል ኢየሱስ። ኢየሱስ ጌታ ነው። ጌታ 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 ነው። ጌታ ጌታ ነው። ንጉስ ነው። ታላቅ ኤልሻዳይ ነው። የለም ለሱ የሚሳነው ጌታ ነው። ጌታ ጌታ እንግዲህ ሁለት ክፍል ነው ያለውት። እንግዲህ ጌታ ኢየሱስ ጌታ ነው። ያው እንግዲህ ፋሲካችን አይደለ ገና አላለቀም። ዶሮ በጉም አላለቀም። ለዛ ነው እንግዲህ ኢየሱስ ያድናል። አሜን። ሰላም ብያለሁ። ገባ ገባ እንበል። ዛሬ አይ ቲንክ ክፍል 2 ነው የምንማረው ስለ መንፈስ ቅዱስ። አይ ቢሊቭ አይ ቲንክ እስከ 4 ሳልሄድ አልቀርም። እስከ 4 ክፍል ማለት ነው። እንደ ፓስተርዬ ምን እያልክ ነው? ይሄ ነው ዋና መሰረቱ አልኩ። ዛሬ በዓለም ላይ ያለ ሃይማኖት መንፈስ ቅዱስ ስላላወቅ ነው ብያቸዋለሁ። መንፈስ ቅዱስን ካላወቀው ሃይማኖተኛ ነው የምትሆነው። ዛሬ በሃይማኖት ይሄ ቃል አያችሁ አይገባቸውማ። ይሄ ቃል እሱ ካልገለጠልህ፣ ይሄ መንፈስ ቅዱስ ሪቪል ካላደረገልህ በአታውቅም። ፊደል ይገላል ይላል። ፊደል ይገላል፣ መንፈስ ግን ህይወትን ይሰጣል። ስለዚህ አይ ቲንክ ዛሬ ክፍል 2 ነው የምንማረው ስለ መንፈስ ቅዱስ። መንፈስ ቅዱስ አለ፣ የእግዚአብሔር መንፈስ አለ። አይ ቲንክ ሬዲዮን አለው፣ ይቅርታ አድርጉልኝ። እና ክፍል 2 ነው እና መንፈስ ቅዱስ ማን እንደሆነ ማወቅ አለብን። ከሱ ጋር ግዴታ ክሎዝ መሆን አለብን። ክሎዝ ሪሌሽንሺፕ ማለት ነው ከመንፈስ ቅዱስ ጋር። ይቅርታ ሬዲዮን እና ከሱ ጋር ያችሁ ፌሎሺፕ ያስፈልግ፣ ህብረት ያስፈልጋል። መንፈስ ቅዱስን በግላችሁ ማወቅ ያስፈልጋል። እና ኢየሱስ ጌታ ነው። ይቅርታ አንድ ጊዜ መንፈስ ቅዱስ እውነት ነው፣ ሪል ነው መንፈስ ቅዱስ። ታንክ ዩ የሆነ ነገር የመጣች እየሸፈነች ይቅርታ ሬዲዮን። እና አያችሁ ግዴታ ከሱ ጋር ህብረት ያስፈልጋል ልታውቀው ማለት ነው አይደል? ጌታ ምን አለ? ከኔ ጋር የሚሰበስብ ያከማቻል አለ፣ ከኔ ጋር ግን የማይሰበስብ ይበትናል አለ። ይሄ መንፈስ ቅዱስ በግል ማወቅ አለብህ። አሁን በምድር ላይ ነው ብያቸዋል። ቀጥሎ በአማኞች ውስጥ ነው። አሁን መንፈስ ቅዱስ ወደ እውነት ሁሉ ይመራሃል፣ ወደ ሃይማኖት አይመራህም አልኩ። ዛሬ በዓለም ላይ ያለ ሃይማኖት መንፈስ ቅዱስን አያውቁም። ከልብ ልንገር አያውቁም። መንፈስ ቅዱስ አያውቁም። መንፈስ ቅዱስ ይህንን ቃል ካላበራለ ምን አይገባም። ፊት ዛላችሁ እዛ ሐዋርያ ምዕራፍ 8 ላይ የኢትዮጵያ ጃንደረባ መጽሐፍ ቅዱስ ሲያነብ ፊልጶስ ሄዶ አይደለ የገለጠለት ያንተን ኢሳይያስ 53 ሲያነብ ማለት ያላስተማረ ያለ አያቸዋል። መንፈስ ቅዱስ በሁሉ ይመሰላል ብያ፣ በንፋስ ይመሰላል፣ በዘይት ይመሰላል፣ በርግብ ይመሰላል። ትዛላችሁ ጌታ ሲጠመቅ ማቴዎስ ምዕራፍ 3 ላይ በርግብ አምሳየ በላዩ ላይ መጣ። በንፋስ ሐዋርያ ምዕራፍ 2 ላይ እንደገና በዘይት በብሉይ ኪዳን ላይ ዘይት ነው። አሁን ዘይት እያሉ ዘይት እያከሰሩብን ሰው የሚበላው ዘይት በአዲስ ኪዳን ማለት ነው። በብሉይ ኪዳን ላይ ዘይት በዘይት ይመሰል ነበር። ትዛላችሁ ዳዊት ሳሙኤል ሄዶ ሲቀባው በብርሌ በዘይት ምናምን። ግን እንዳትረሳ መንፈስ ቅዱስ ይለውጣል። ትዛላችሁ ሳኦል ሄዶ ከሳሙኤል ጋር ሄዶ እንዴት ልቡ እንደተቀየረ መንፈስ ቅዱስ ይቀይራል፣ ይለውጣል፣ ይመራሃል። በቃ ወደ እውነት ሁሉ ይመራሃል። በቃ አሁን በቃ ለኔ ቤተ ክርስቲያንን የሚያሳምር መንፈስ ቅዱስ ነው፣ የሚያሸበርቅ ማለት አልኳችሁ። በብሉይ ኪዳን ነገርኳችሁ አይደል? ሰማይና ምድርን የፈጠረ እንዲህ አድርጎ ውብ አድርጎ የሰራ መንፈስ ቅዱስ ነው። አሁንም መንፈስ ቅዱስ አልኩ እኮ አጋር ካለች ቸርች ውስጥ የለም አልኩ እኮ። አጋርን ማስወጣት እሱ ገላትያ ትዛላችሁ ጳውሎስ ያለው የተቸገረበት የተደነቀበት ማን ነው? ሀዚም ያደረገባቸዋል። ክርስቶስ ከዓይናቸው ጠፋ። ለምን? ከዛ ማን ነው? ተበርዞ ማለት ነው አልኩ። አጋር ካለች አይሰራም፣ መንፈስ ቅዱስ የለም። እንዳትረሳ ስለ መንፈስ ቅዱስ ወገኖች። አሁን እሱ ነው የሚሰራው፣ እሱ ነው ጊፍት የሚሰጥህ። አይ ቲንክ ምናልባት 4 ክፍል ነው የማደርገው ብያለሁ። በመጨረሻው አይመስለኝም 4 ክፍል ነው የማደርገው ስለመፍመን እንዴ ፓስተርዬ 4 ክፍል ታደርጋል? 4 ክፍል ነው የማደርገው። አልጨረሰማ ገና አሳያቸዋለሁ። መንፈስ ቅዱስ ሂዝ ፐርሰን ነው። መንፈስ ቅዱስ ከስላሴዎቹ አንዱ ነው። መንፈስ ቅዱስ ወገኖቼ በቃ እንዴት ነው አልኩ እኮ። በቃ ያለሱ አትችልም፣ መለወጥ አትችል። በቃ እንዴት ነው ማደግ አትችል። ይሄንን ቃል ራሱ የሚያስተምር አስተማሪ እንደሆነ አሳይሃለሁ። መንፈስ ቅዱስ ነው የሚያስተምረን። አሁን አሳይ እንዳትረሳ። ጌታም እኔ ብሄድ ይሻላል ብሎ የላከልን መንፈስ ቅዱስን ነው። የሚያጽናና እሱ ነው፣ የሚመራ እሱ ነው። እንደገና ደግሞ እንዴት ነው በቃ እንደሚቀይር ከክብር ወደ ክብር ለመለወጥ እሱ ነው።
ሌላ ምንም ማለት በራስ መለወጥ አትችልም። ነበር አትችልም። መንፈስ ቅዱስ ኃይል እንደሆነ አሳያቸዋለሁ። የእግዚአብሔር ኃይል እንደሆነ ጌታም ኃይል እስክትቀበሉ በኢየሩሳሌም ቆዩ ነው ያለው። ኃይል የእግዚአብሔር ኃይል ብቻ አይደለም። ኃይል ብቻ አይደለም። መንፈስ ቅዱስ ወገኖቼ በጣም ሂዝ ፐርሰን ነው። በቃ አሁን እኔና እናንተ ወደ ጌታ ስንመጣ ትታተማላችሁ። እንደገና ውስጣችሁ ይኖራል ለዘላለም እንደሚኖር እንዳሳያቸዋለሁ። መንፈስ ቅዱስ ጥሏችሁ አይሄድም። ጥሎሽ አይደለም። መንፈስ ቅዱስ ጥሎ ከሄደ ጉድ ፈላባ ማን ይመልሳል? እብር ራሱ ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት አትችልም። መንፈስ ቅዱስ ነው እና መንፈስ ቅዱስ በቃ አሁን ያለው ኢየሱስ ሄዷል። ስራ ጨርሶ ትዝ ይላችኋል። ጌታ ሞቶ ከተነሳ በኋላ አንድ ሰው አልፈወሰም ምድር ላይ ያለ ማለት ነው። በቃ እኔ እሱ ልክላቸዋለሁ አለ። በቃ እሱ ይመጣል። አሁን እኔ ስራ ጨርሻለሁ። እሱ ደግሞ ይነግራቸዋል የጨረስኩትን ስራ። እናንተ ስታለቅሱ ምናምን ፈውሰን ምናምን ስትሉ ይነግርሃል። መንፈስ ቅዱስ ተፈውሳል እኮ ይልሃል። እንዳትረሳ ዛሬ ስለ ኃጢአት ይወቅሳል የሚለው ብዙ አልገባውም። ጌታ መንፈስ ቅዱስ ኃጢአት ሰራ ምናምን አይልህም ብሎ አይወቅስህም። ግን አለማመንን ነው የሚወቅስ። ስላላመንክ ነው እምነት ነው ስላላመንክ እንጂ አሁን መንፈስ ቅዱስ ምንም የሚሰራው የለም በራሱ። በቃ የተሰራውን ስራ ያሳስብሃል፣ እንድታስታውስ ያደርግሃል። ስታለቅስ በቃ የተሰራው ይነግርሃል፣ ያሳስብሃል፣ ሪማይንድ ያደርግሃል ምናምን። በቃ መንፈስ ቅዱስ ማለት ነው። እና መንፈስ ቅዱስ ምንወዳት ማርያም በመንፈስ ቅዱስ ነው የጸነሰችው። ገባ? እንደገና እንዳስረሳ መንፈስ ቅዱስ በጣም ሂዝ አልኩ። በብሉይ ኪዳን ላይ ነገርኳችሁ ነበረ። ትንሽ ሳምሶን እንናገርና ወደ አዲስ ኪዳን እገባለሁ። እግዚአብሔር መንፈስ ማለት መንፈስ ቅዱስ ወገኖቼ በሳምሶን ህይወት ላይ ሳምሶን እንደዛ ሚኒስትሪ ምን መስላችኋል? የሰው ቤት እየነደለ ሲሄድ ምናምን አንበሳ ምናምን ሲቆራረጥ እህቶች ባለፈው ነግራችኋለሁ። ዶሮ መቆራረጥ ከእህቶች ጋር እንዳታጣላኝ ደግሞ እሱ በጣም መንፈስ ቅዱስ ነው። ያ የእግዚአብሔር ኃይል በላይሽ ላይ ከመጣ ፓስተር አይተሃል። በጣም ያሰክረኛል፣ እስቃለሁ። ሳቅ መንፈስ በቃ ትስቃለህ። ሳቅ መንፈስ በመንፈስ ቅዱስ የሆነ ደስታ አይደለም ቢለው እግዚአብሔር መንግስት በቃ ያስቅሃል። መንፈስ ቅዱስ ይኮረኩርሃል ምናምን በቃ ኮርኮር ያደርግሻል ምናምን። እዚህ ዛሬ ፍልፍሉ ምናምን እያሉ ክበበው እያሉ አይደለ እንደ ሰዎች ብር እየከፈሉ እየገቡ ያ ማታ ደግሞ ዲፕሬሽን እንደገና እነሱ ካላሳቋቸው አይስቁም። መንፈስ ቅዱስ ምንም አይነት ኮሜዲያን አያስፈልግም። ስለዚህ በኢየሱስ ክርስቶስ ስም አጭር ጸሎት ጸልያለሁ። እንግዲህ እያያችሁ ነው እየሆነ ያለው ነገር መጸለይ አለብን። በጣም ደግሞ የሚያሳዝን እዛ ቨርጂኒያ ገቨርነር በፍቃድሞ የነበረው የሚያሳዝን ሰው ገዢ የነበረ ማለት ነው። ቀድሞ ነው አዲሱ አይደለም። ምን መስላችኋል? የነበረ እሱን ገሎ ሚስቱን ገሎ ሁለቱ ራሱ ገድለ በጣም የሚያሳዝን እንግዲህ መንዴ ጎሽ ይለዋል ጌታ። ዌልካም ዌልካም ይልሃል። ዌልካም ና ጎሽ እንኳን ደህና መጣ ይልሃል። ህጉ ራሱ አትግደል ነው የሚለው። ህጉን ከተላለፍክ ማለት ነው ገለ ምን ይመስላል? እሱ ገሎ ሚስቱን መጀመሪያ ሚስቱን ገደለ። አንድ ላይ እኮ ነበሩ፣ ተለያይተው ፕሮሰስ ላይ ነበሩ ለዲቮርስ ማለት ነው። ግን በጣም ያሳዝናል። በጣም ነው ያዘንኩት ማለት ነው። የት ነው የሚሄደው ማለት ነው? የት ነው የሚሄደው ሰውዬ? እንግዲህ ትንክ አድርጎ እስኪ ትንክ አድርግ ያጎጎ ዛሬ ያልኩ እኮ ችግሯን በዛ በኢራን ያለው ችግር አይደለ? ገለው መንግስት ሰማያት የሚገቡ ነው ይመስላቸው። ሴጣን ማንዳቸውን እንትን አድርጎ ነው። ሴጣን ማይንድን በቃ ዲሲቭ ካረ አልኩ። ይሄ መንፈስ ቅዱስ ወደ እውነት ካልመራ ሴጣን ዲሲቭ ያደርጋል። ሁለት አይነት መንፈስ አለ። የእግዚአብሔር መንፈስ አለ፣ የሴጣን መንፈስ አለ። ሴጣን መንፈስ ነው እንዳትረሱ። ሴጣን ራሱ መንፈስ ነው። መልአክ ምን መስላችኋል? ስጋ መሰላችሁ? መላእክቶች መንፈስ ናቸው፣ ግን ፍጥረታቶች ናቸው እነሱ። ግን ይሄ ግን ፈጣሪ ነው፣ የሚፈጥር ነው። ግን በጣም ያሳዝናል። ስለዚህ መጸለይ ያለብን አሁንም በኢየሱስ ክርስቶስ ስም ኢራን እሺ እንድትል እኔ መጸለይን አልነግራችሁ ብያለሁ። ያቺ ሀገር መቀየር አለበት። በቃ ያቺ ሀገር ይሄ እንዲህ አንቆ ያዘ ሰይጣን መልቀቅ አለበት። በቃ ህዝቡን አንቆ ያዘ ማለት ነው። ለወንጌል ማለት እግዚአብሔር ደግሞ ይችላል። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። እኔ ያንን ነው የማምነው። እግዚአብሔር እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ዛሬ ማስተምረን በኢየሱስ ክርስቶስ ስም መንፈስ ቅዱስ እንጋብዛለን። መንፈስ ቅዱስ ያላንተ መስበክ አንችልም፣ ያላንተ መዘመር አንችልም፣ ያላንተ ማምለክ አንችልም፣ ያላንተ ምንም ማድረግ አንችልም። ስለዚህ መንፈስ ቅዱስ በኢየሱስ ስም በዚህ ባለ ፌስቡክ ላይ ያለ ፊሽካ እግዚአብሔር ፌክ ኒውስ በኢየሱስ ስም የተደፈነ ይሁን። እግዚአብሔር አባቶ በኢየሱስ ክርስቶስ ስም ጊዜውን ሁሉ አንተ ሰጠን። አሁንም አንተ ጣልቃ ስለምትገባ በዛች በኢራን ላይ እግዚአብሔር አባቶ አንተ ያልሰብከው ሐሳብ ስለሚሆን
እግዚአብሔር አባቱ ማንም ያሰቡ አይደለም። የእግዚአብሔር ሐሳብ ስለሚፈጸም ሁሉ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም በዛ ያለ ህዝብ ነፃ ያወጣ። የታሰረ ጌታው እስራኤሎችን በኃይል በጸናች ክንድ ነው በመንፈስ ቅዱስ ኃይል ነው ያወጣሃል። ዛሬም በኢየሱስም በዛ ያለ ሰንሰለት ይበጠስ። አሁንም ጌታ እግዚአብሔር ያንተ ሐሳብ ብቻ ስለሚፈጸም እናመሰግናለን። በምድራችን ላይም ጌታ አንተ እግዚአብሔር እንዲማሩ በዛም በኤርትራ በመቀሌ እንዲማሩ እየሆነ እያዩት ያለው ነገር በኋላ ጌታ እግዚአብሔር እንዲማሩ አይናቸው እንድትከፍት በኢየሱስ ስም ጸለይን። እግዚአብሔር እንዲማሩ እያዩ የሆነ ነገር እያዩ በኢየሱስ ስም አይናቸው እንድትከፍት ጌታ እግዚአብሔር ህዝብን እንዳያስጨርሱ እግዚአብሔር አንተ አይናቸው እንድትከፍት እንጸልያለን። በኢየሱስ ክርስቶስ ስም ስለ ሁሉ አመሰገንን። እግዚአብሔር በዚህም ስላሉ መንግስታት ስለ እስራኤልም ጸልየን። እስራኤል ሰላም ለምኑ ብለሃል። በኢየሱስ ስም ለእስራኤል ሰላም ሁሉ ጌታው ታደርግ ዘንድ ቻይ ሐሳብ ስለማይከለከል እናመሰግናለን። እንጂ ሰስኔም ፓስተር የበቃ እናመሰግናለን። መንፈስ ቅዱስ ለምን መሰለ ያለሱ እንግዲህ መቼም ታውቃላችሁ ይገባቸዋል። ያለ መንፈስ ቅዱስ አሳያቸዋል። ምክንያቱም 4 ክፍል ለማድረጉ ብያለሁ። በጣም አስተምራለሁ። ለምን መሰለ ይሄ መሰረት ነው። በአዲስ ኪዳን ጌታ ስራ ጨርሶ ይሉ ቁጭ አለ ነው የሚለው። ከአባቱ ቀኝ ቁጭ ብሏል። ጠላቶቹ የእግሩ መረገጫ እስኪወድቅ ይጠብቃል። ስራ ጨርሶ ማለት ነው። አሳያቸዋል። የሰጠኝን ፈጽሜ በምድር አከበርኳል። አሁን ይሄ ያለቀውን ራሱ የሚያሳስብ መንፈስ ቅዱስ ነው። መንፈስ ቅዱስ እንድትረዳድ ባለፈው ነግሬያቸዋለሁ። እንትን ላይ ዮሐንስ 16:13 ላይ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ለጥሎ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም። ደስ አይልም? የሚሰማውን ሁሉ ምንም በራሱ ምንም እንዳትረሳ እንዲህ ሲል አሁን ስጦታን የሚሰጥ መንፈስ ቅዱስ ነው። ጸጋ ስጦታን የሚያድል ማለት ነው። ራሱን ለአገልግሎት ራሱ የሚለይ መንፈስ ቅዱስ ነው። ዛላችሁ ጳውሎስና ሲላስን ለዩልኛል። አሁን ለአገልግሎት ራሱ የሚለይ መንፈስ ቅዱስ ነው። እንዳትረሳ። እንደገና መሞላት አለብህ ብያለሁ። ጌታ ነው። ይሄን ደግሞ የሚያጠምቀው ማን ነው? ጌታ ነው። በመንፈስና በእሳት የሚያጠምቀው እሱ ነው። እንዳትረሱ። አብ ወልድ መንፈስ ቅዱስ አንድ ላይ ነው የሚሰሩት። ትዛለም እኔ እናንተ አንድ እንደሆንን እነሱ አንድ እንዲሆኑ ለምናለሁ ዮሐንስ 17 ላይ ማለት ነው። እንዳትረሳ። ጌታ የለመነው ልመና ማለት ነው። አሁን እንዳትረሳ። በስም ይለያያሉ፣ በስልጣን አንድ ናቸው፣ ሲሰሩም አንድ ላይ ነው። የተሰያቸዋል። ብዙ ቦታ አይተሃል። 3 ቀን በሶስተኛው ቀን እነሳሉ። ዮናስ ትዛይልም 3 ቀን 3 ሌሊት እንደገና እስራኤሎች ትዛይልም እነሱ ግን 3 ቀን ነው። እነዛ ደግሞ ግብፃን ጋር ጨለማ 7 ምሳሌው ራሱ የእግዚአብሔር ስም ነው። 3ም አብ ወልድ መንፈስ ቅዱስ እነሱ ነው የሚወክለው። ብዙ እንትኖች እንግዲህ መጽሐፍ ቅዱስ ላይ ብዙ ነገሮች አሉ ትረዳለህ። ግን ዛሬ መንፈስ ቅዱስ ምን አለ እዚህ ላይ? ወደ እውነት ሁሉ ይመራሃል፣ ከራሱ አይናገርም። የሰማውን ይነግርሃል። በቃ የሰማውን ይነግርሃል፣ ይነግርሻል። እንዴት ነው ፓስተር የምንናገር? መስማትን ይሰማሉ አያስተውሉም ይላል እግዚአብሔር ቃል። ማየትን ያሉ አይመለከቱም። አሁን እየሰራ ያለው እያዩ ነው አይደል? እያዩ ነው ሰዎች ሲፈወሱ፣ ታምራት ሲሆን ብዙ ነገሮች ያሉ ሰዎች ግን ያያሉ አይመለከቱም። አይን ተይዟል። ሁላችንም እዛ ውስጥ ነበር። አወዘር ስናሾፍ ምናምን ማለት ነው። ይቅርታ ካሜራ ምን ነው እንትን አለች። ይቅርታ አንድ ጊዜ እስኪ ትንሽ ከፍ ልበል። ከፍ ባልሰተስ በይ። ኦኬ ታንኪዩ ብያለሁ። አሁን ብያለሁ። ከፍ አልኩ መሰለኝ። ይቅርታ። እናመሰግናለን። ታንኪዩ መንፈስ ቅዱስ ተባረክ። ኦኬ ታንኪዩ እናመሰግናለን። ይቅርታ። እሺ ይቅርታ። ኦኬ አሁን ቀጥሎ ምን አለ? ከራሱ አይናገርም፣ የሚሰማውን ይነግራቸዋል። እርሱ ያከብረኛል፣ ከኔ ካለኝ ወስዶ ይነግራቸዋል። ከምን አለ? ከኔ ካለ ወስዶ ይነግራቸዋል። መንፈስ ቅዱስ ማለት ነው። አሁን ይሄ መንፈስ ቅዱስ በብሉይ ኪዳን ላይ አሁን ትንሽ እሱን እናገርና የሳምሶን ህይወት እንዴት አድርጎ ቀጥሎ ነግራቸዋለሁ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸዋል። አሁን እኛ አባ ብለን የምንጮህበት የልጅነት መንፈስ እንጂ እንደገና እኮ ነው ለባርነት የፍርሃት መንፈስ አልሰጠንም። እንዳትረሳ። እግዚአብሔር የኃይል ፍቅር፣ ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠህም። እንዳትረሳ። መንፈስ አለ። የሰይጣን ትልቅ ኦፕሬት የሚያደርገው ፍርሃት ነው። እግዚአብሔር ደግሞ እምነት ነው። ፍርሃት ከእግዚአብሔር አይደለም። እግዚአብሔር ፍርሃት አልሰጣችሁም። ምንም ነገር ልትፈሩ ምንም ነገር
አንደኛ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። አይ ምን ያህል እግዚአብሔር እንደወደዳችሁ ካወቃችሁ ፍርሃት ይባረራል። ምን ያህል አልኩ ፍርሃት አልኩ። ለምሳሌ ሚስት ባሏ ምን ያህል እንደወደዳት ካወቀች ፍርሃት የለም፣ ባሏን ታምኗለች ማለት ነው። እንደዚህ ባልም ደግሞ ሚስቱን ከወደደ ፍርሃት የለም። ግን ካልወደደ ነው ችግሩ ሲፈራ የሚውለው ማለት ነው። ከወደደ ግን ፍርሃት የለም። እና ጌታ ኢየሱስ ጌታ ነው። አቲንክ እንትን እያለች ነው ጌታ ይመስገን። አሁን ልንገራችሁ መጽሐፍ ቅዱስ ባለፈው ነግሬያቸዋለሁ። ሳምሶን የተባለ ሰው ላይ እንዴት የእግዚአብሔር መንፈስ መጥቶ አንበሳ ደበሎ ምንም ወዲያው እኮ የእግዚአብሔር ኃይል መጣበት ይላል። የአንበሳ ደበሎ ምን አደረገ? ቁረጥረጥረጥ። እንደገና ደግሞ ይገርማል። በቃ ሳምሶን ትዝ ይላችኋል። ሳምሶን ያቺ ወዶ ማለት ነው፣ ፍልስጤማውያን ወዶ ማለት ነው። እናት አባቱ ሲመክሩት እምቢ አለ። ለምን ከወገን አለ። አሁንም እኮ ቃሉ እንዳትረሳ የሚያምን ከማያምን ጋር ብሏል። መነቃ ፓስተር ኢየሱስ እኮ ሀብታም ነው አገባለሁ። ግቢና እዛ ጓዳ ሲያስይዝ ታያለሽ። እዛ እሱ ላይ ያለው መንፈስ ማለት ነው። ካልዳነ ዳግም ካልተወለደ ያ ሰውዬ በጨለማ ነው ያለው። ሃይማኖት አለው ብነቃ ሃይማኖት ነው ያለው። ሃይማኖትና ህይወት ይለያያል አልኩ እኮ። ሃይማኖት የሰይጣን መሳሪያ ነው፣ መደበቂያ ነው ብያለሁ። ዛሬ ስንት በሃይማኖት ተደብቆ አይደል እየሰራሉ። ስንት አመጽ ያለው ምድራችን ላይ ያለውን አመጽ እያያችሁ አይደል? ያለው አመጽ ማለት ሃይማኖት አላቸው ይላሉ፣ ይሰግዳሉ፣ ይዘልባሉ፣ ግን የለም ዜሮ ነው። መንፈስ ቅዱስ የለማ። መንፈስ ቅዱስ ከሌለ አትችልም፣ መለውጥ አትችልም። አየህ አሁንም ሳምሶን ምን ይመስላል? ወዶ ማለት ነው ፍልስጤማን ወዶ። እንዳትረሳ እግዚአብሔር ሳምሶንን ያስነሳው ስላለ ፍልስጤምን ሊበቀል ነው። እሱን መንፈስ ቅዱስ ያነቃቃው ነበረ። እንደገና የእግዚአብሔር መንፈስ በኃይል ይመጣበት ነበር። ከመጀመሪያ መመሪያ ተሰጥቶት ነበር። በፀጉሩ እንዳይቆረጥ ተነግሮ ነበር መመሪያ። እንግዲህ አስበሰ ያ ፀጉሩ ማለት ሳምሶን ፀጉሩ አይቆረጥ ነበር። ያ ፀጉሩ ከተላጅ ደሊላ ምን መስላል መጣ መጨረሻ ላይ እንደ ደሊላ ማለት የዓለም ምሳሌ ነው። ዛሬ ዓለም አልኩ ዴማስ ዓለም ወዶ ተለ ዓለም ያታልላቸዋል። ብዙ ሰዎች ዓለም ያታልላቸዋል። እዚህ ዓለም ውስጥ ስታልላል በቃ ዓለም የሚደልል ድለላ ማለት ነው። በዓለም ያለ ኩታንኩት ምናምን የምናምን ኩታንኩት ምናምን ፓስተር ተስፋዬ እኔ ከልቤ ለገራችሁ ምንም ሰፈረ እንዲህ አይነት ሚሊዮን ድር አለው ብትለኝ ምንም አይመስለኝም። ምንም እኔ ራሴ ሚሊዮነር ነኝ እንጂ ምን እንዳሾፋል እንዴ? በምንድን ነው ሚሊዮነር? እኔ ውስጥ ያለው ከሁሉም ይበልጥ ነው። ሁሉን ያዘጋጅልኛል በክብር። እኔ ሚሊዮነር ነኝ። ማይንዴ ሚሊዮነር ነው። ምንም አይነት ምን እንዲያለ ቢልጌት ነው ምናምን ብትሉ ይችላል። ምንም አይመስለኝም። እኔ ሀብታም ነኝ። ክርስቶስ ድሃ ሆኖ እኔ ሀብታም ነኝ። አምሮች ነኝ። አም ፕሮስፐር ነኝ። ነፍስ ይከናወንልህ ዘንድ አይደል ጤና እንዲኖረን ጸልያለሁ። እዚህ ላይ አእምሯችሁ ላይ ፕሮስፐር ማይንድ ከሌላችሁ እስቲ ድሃ ናችሁ፣ ብርም ቢኖራችሁ ማለት ነው። ስለዚህ ምንድነው ልላችሁ የፈለኩት አሁን የሳምሶን ትልቁ ችግሩ እዛ ነው። ዋጋው መጨረሻ እንዴት ዋጋ እንደከፈላየ መጨረሻ ላይ እግዚአብሔር ኃይል ሰጥቶት አንድ ልሙት አለ። አንተ ግን ምንድነው በጣም ላሳያችሁ እንትን ላይ እዛ ሐውንትን ላይ መሳፍንት ላይ ላሳያችሁ። መጨረሻ ያችን ሴት እንትን ካለ በኋላ ሄዶ ምን ወሰላችኋል? 300 ቀበሮ መያዝ። እየሰማችሁ ነው? 300 ቀበሮ መያዝ ምን አይነት ነገር ነው? 300 ቀበሮ መያዝ ስንት ቀበሮ ነው? በጣም የእግዚአብሔር መንፈስ በኃይል ነበር በሱ ላይ አልኩ። በብሉይ ኪዳን ጥሏቸው ሄዳል። ኃጢአት ሲኖር ከሳምሶን ላይ ተለየ መንፈስ ቅዱስ። ከዛ እንደ በፊቱ ሆናለሁ ሲል ዘራፍ ሲል የለም። የሰው ቤት እየነደለ ማለት ነው። ለምን ደሊላ መጣች፣ ከዛ ለጨችው ማለት ነው። ደሊላ የዚህ ዓለም ምሳሌ ናት፣ እንዳትረሳ። የዚህ ዓለም ምሳሌ ናት። ዓለም ትላጫለች። ዓለም ከዓለም ጋር ትተባባል። እንደውም ከታቃለ ዓለምን የሚወድ ከእግዚአብሔር ጋር ጥል ነው ይላል። በዓለም ያሉን አትውደዱ ይላል። እኔና እናንተ ዓለም ሞዴል የለብንም። ይሄ አይን አምሮት፣ ገንዘብ ምናምን እነዚህ ሁሉ የሚደልሉ ነገር ናቸው። በቃ ብልጭልጭ ምናምን ቻይና ምናምን ብልጭልጭ ምናምን እያመጣች ምናምን አታጣሉኝ ከቻይና ጋር። ቻይና ከሄድኩ እንዳላስገባ እንዳይሉኝ። መሳፍንት 15 ከ12 ጀምሮ አንብቡ። መጨረሻ ላይ በቃ ወንድሞቹ የገዛ ወንድሞቹ አሳልፎ ሊሰጡ መተው አቃጠለ ቀበሮ። ከዛ ማን ነው ሲባል ሳምሶን ነው ተባለ። ሄዱ ፍልስጤም። እንዳትረሱ ፍልስጤማኖች እንደዚህ አልነበሩ።
እንዴ ምን 40 ዓመት ያህል እኮ ይገዟቸው ነበር እንትኖችን ማለት ነው። 40 ዓመት አሁን 40 ዓመት ይገርማል። 40 ዓመት ምን ይመስላል? 40 ዓመት ይገዟቸው ነበር። ግን መጨረሻ ላይ የወንድሞቹን ታሪክ ላሳይ። ምን መስላችሁ? ወንድሞቹ አሳልፈው ሰጡት ነው የሚለው። ዛሬ አሳልፎ ይሰጣል ወንድም የተባለ እኮ አሳልፎ ይሰጣል። ዛሬ ማነው ወንድም? ፓስተርዬ ማ ብራዘር፣ ኦሮሞ ብራዘር ነው፣ ትግሬው ወንድሜ ነው በጌታ ከሆነ ማለት ነው። ትግሬው አማራው ወንድሜ ነው በክርስቶስ ከሆነ ማለት ነው። ሂዝ ማይ ብራዘር ነው። ማይ ብራዘር ግን ተወልዷል አንድ ነው። አይ ወንድም የሚለው ያ ነው። አሁን እዛ ላይ ላሳይ እንትን ላይ መሳፍንት ከ12 ብያቸዋለሁ። ኦኬ አሳልፈን ለፍልስጤማውያን በፍልስጤማውያን እጅ አሳልፈን ልንሰጥ መተናል አሉት። ወንድሞቹ እኮ ናቸው። ሳምሶንም አንድ ነገር አላቸው። እናንተ እንዳትገሉኝ ማሉልኝ አላቸው። አሁን አሳልፈው ሊሰጡት ወንድሞቹ ማለት ነው። መጥተው ፍልስጤማኖች መጡና ጳውሎስን አምጡ፣ ማን ነው ይቅርታ የቄራ ልጅ ሳምሶንን አምጡ አሉ። አሳልፈን እናንተ ግን እንዳትገሉኝ ማሉልኝ አላቸው። ተመልከቱ እንደዚህ አሉት። ኦኬ በፍልስጤማውያን እጅ አሳልፈን እንሰጣለን እንጂ እኛ አንገልም አለ። ከዛ ተመልከቱ ብለው ተናገሩት። ከዛ ተመልከቱ ገመድ አዘጋጁ። አሁን እንደዚህ ላሳያችሁ ላንብብላችሁ። ውስጥ አወጡት። ይቅርታ አድርጉልኝ። አዲስ ገመድ አዘጋጁ። ላንብበው፣ ይቅርታ አድርጉልኝ በለው ተናገሩት። ከዛ እንደዚህ ላሳያችሁ። በሁለትም አዲስ ገመድ አሰሩት፣ ከአለቱም ውስጥ አወጡት፣ ወደ ሊሊ በስፍራ አመጡት። ከዛ አሳልፎ ሰጡት። ከዛ ተገናኙት። የእግዚአብሔር መንፈስ በኃይል መጣበት ይላል። ራባባዲ ባሳታ ወንድሞቹ አሳልፎ በአዲስ ገመድ አስረውት ማለት ነው። የገዛ ወንድሞቹ ማን የመጣበት? ስለ ሳምሶን ያ የታሰረ ገመድ ሊበጥስ ማለት ነው። አልኩ እኮ መንፈስ ቅዱስ ስራ ይሄ ነው። መንፈስ ቅዱስ የታሰርከው በዘር ታስረ ከሆነ በሱስ ታስረ ከሆነ ይሄ ችግር ፖርኖ ሴክስ ምናምን የምታይ ዘላ ፖርኖ ሴክስ ምናምን ፖርኖ የምታይ ከሆነ ያ ሁሉ የሚፈታ መንፈስ ቅዱስ ነው። የታሰርክበትን ሰንሰለት አልኩ እኮ ሳምሶን በአዲስ ገመድ እኮ ነው አሰሩት። ከዛ እንደዚህ ለምብለክ አሁን የእግዚአብሔር መንፈስ በኃይል መጣ ወረደበት። ከዛ አንደመጀል በእሳት እንደተበላ እንደ ተልባ እግር ፈትል ሆነ። ማሰሪያውም ከሱ ተበጠሰ ይላል። ምን ወደቀ ይላል። ልክ እንደ ተልባ የእግዚአብሔር መንፈስ መጥቶበት ማለት ነው። አልኩ እኮ መንፈስ ቅዱስ ስራው ቀንበርሽን ይሰብራል። አልኩ እኮ አሳያለሁ። ናውም ላይ ይናገራል። እና ከእንግዲህ ወዲያ አላስጨንቅም፣ ቀንበሩን ካንተ ሰብራለሁ፣ እስራቱን እበጥሳለሁ ይላል። አሁን በሳምሶን ምን ይመስላል? ከዛ አንድ አህያ መንጋጋ ያዘና ያዙ እዛው እኮ ነው። አንድ አህያ አዲስ አህያ መንጋጋ የአህያ መንጋጋ የሚባል ቸርች አለ መሰለኝ ሀገራችን። በአንድ አህያ መንጋጋ 1000 ሰው ቄው ዛሬስ ኢራን እየተኮሰች እኛ ሽል እያለ በአንድ አህያ መንጋጋ እየሰማችሁኝ ነው። 1000 ሰው ነው የገደለው። 1000 ሰው። እኛ ይሄን ያህል ሰው ሞተ ምናምን እንላለን። ይሄን ያህል ሰው ሞተ ምናምን 1000 ሰው ገደለ። ምን መጥቶበት ነው ፓስተርዬ? የእግዚአብሔር መንፈስ። ይኸውልህ የእግዚአብሔር መንፈስ የማትችለው እንድትችል ያደርግሃል። ኢምፓወር ያደርግሃል። በቃ ኃይለኛ ነው የሚያደርግህ። ኃይለኛ አልኩ እኮ እኔ ድሮ አላውቅም። በጣም የእግዚአብሔር መንፈስ በኃይል በእኔ ላይ ሲመጣ ጌታ ሆይ ከአንበሳ ፈልጉ ልታገል ማለት ነው። የእግዚአብሔር ኃይል ማለት ነው። ይሄ መንፈስ ቅዱስ ሪል ነው። በኃይል ይመጣብሃል። ይህን ትምህርት ራሱ ሰባ በኃይል ይወርድብሃል። በኢየሱስ ክርስቶስ ስም በኃይል እንዲወርድብሽ ነው የምጸልየው እኔ። የእግዚአብሔር መንፈስ በኃይል ከወረደብክ ጭንቀትን ይበላል፣ ስትረስን ይበላል። ማንኛውም ጠላት ያስቀመጠው ነገሮች ይበላል። ሰይጣን ያስቀመጠው ማለት ነው። ይቅርታ አየህ፣ የእግዚአብሔር መንፈስ ነው ይህን ሁሉ የሚያደርገው። አሁን ምን ስላል በአንድ አህያ መንጋጋ
ቂው እያደረገ ገደለ። ማን መጥቶበት ነው? የእግዚአብሔር መንፈስ። እንዳትረሳ መንፈስ ቅዱስን እንድታውቁ ያስፈልጋል። መንፈስ ቅዱስን ካላወቅከው አብሶ ጳውሎስ አሳያለሁ ኤፌሶን ላይ ጸልዩ ይላል። የደምን ከሁሉ የሚበልጠው የኃይሉን ታላቅነት ታውቁ ዘንድ ኃይሉን ያምልኮ መልክ አላቸው ኃይሉን ግን አያውቁም ይላል። ሰዎች ያምልኮ መልክ አላቸው ግን ኃይሉን ካላወቅከው ምን ይመስላል? በተፈጥሮ አሁን እዚያ ጋር ቶርኔዶ ሲባል አይታ ቶርኔዶ ስለ ቶርኔዶ ታውቃላችሁ? የቶርኔዶ ጩኸት ምናምን ስፔሻሊ እዚህ ኮሎምቦስ ብዙ የለም። አወዝኔ እንትን ነበርኩ ቱርሳ ነበርኩ ብዙ ጊዜ ገርመኛል። ጠዋት ስነሳ ሰማ ይሉኛል፣ አልሰማሁም። ሰማ ይሉኛል በቃ መጨረሻ እንደው የምዋሽን የመሰላቸው ማለት ነው። አንድ ቀን ጸለይኩ፣ ጌታ ወይ እነዚህ ሰዎች ሰማ ድምፅ ሰማ ወይ ምንድነው ሲቀስቅሰኝ ስለው ልክ ሊነጋ 2 ሰዓት ሲቀሰቅሰኝ ያ ቶርኔዶ ጩኸቱ ትዝ ያላችሁ እስራኤሎች ሙሴ የእግዚአብሔር ድምፅ ሰምቶ በሲና ተራራ ላይ ሙሴ አንተ ተናገረን እግዚአብሔር እንዳይናገርናል። ያሁን ያንን ነገር ስሰማ በቃ እኔ እዛ ቁጭ ብዬ የእግዚአብሔር ኃይል ማለት ጀመርኩ። ምን ያህል የእግዚአብሔር ኃይል እንደሚበልጥ ማለት ነው። እናንተ እዚህ ኢራን ተቆሰች ኒውክሌር ምናምን እያላችሁ እየፈራችሁ ይህንን ኃይል ስላላወቃችሁ ነው የእግዚአብሔር ኃይል እንደሚበልጥ ይሄ መጣ ምናምን እያላችሁ እየተደነቃችሁ ያላችሁት ማለት ነው። ለምን ይህንን ኃይል አላወቅኩም? የእግዚአብሔር ኃይል ማለት ነው። እየነገርኩ አለ ሳምሶን ላይ መጥቶ 1000 ሰው ገደላልኩ እኮ በአህያ መንጋጋ። አንበሳውን ነገርኩ ባለፈው ምን መሰለህ 300 ቀበሮ መያዝ ምናምን የሰው ቤት መነደል ምናምን። አሁን እዚህ ቢኖር ሳምሶን ይህንን ቤት ይነድልብን ነበረ። እንኳን ያልኖረ ሳምሶን ትንቢተ ናሁም ቅድም ነግሬያቸዋለሁ። አያችሁ ቀንበርን ይሰብራል፣ ማንኛውም እስራትን ይበጥሳል። ይህ መንፈስ ቅዱስ ማንም የተያዝከውን የሃይማኖት መንፈስ ይሰብርልሃል። የተያዝከው ሱስ በፍጹም ራስ ማድረግ አትችልም። ግን ይህ መንፈስ ቅዱስን አቬለብል የስ እግዚአብሔር መንፈስ ቅዱስ ካል አሳያለሁ። አትን ቁጥር 4 ክፍል ነው ማድረግ መጠማት አለበት። አሳያለሁ እንዴት የጸጋ ስጦታውን እንደሚያድል አሳያለሁ። መንፈስ ቅዱስ እንደሚያዝኑላ አሳያለሁ። መንፈስ ቅዱስ ማለት ነው የፐርሰን እንደሆነ ይሄ አንደበታችሁ እንደሚያሳዝነው ማለት ነው። እዚህ ላይ ትክክል ይሄ ትክክል ካልሆነ ያዝናል። ጸጋ ካልሞላበት ማለት ነው እውነት ካልሞላበት ያዝናል መንፈስ ቅዱስ ያሳያለሁ። እና አሁን የእግዚአብሔር መንፈስ ብሉይ ኪዳን ላይ ነበር ሲሰራ ነበር። ምን መሰላት 3 ኦፊስ ነበር በብሉይ ኪዳን። ነቢይ ነበረ፣ ካህን ነበረ፣ ንጉስ። እነዚህ ሁሉ ተቀብተው ነው። አሁን በአዲስ ኪዳን ደግሞ 5 ኦፊሶች ጌታ ሰጠን ማለት ነው። እነዚህ ነቢያቶች ላይ ሲጠቀም የነበረው የእግዚአብሔር መንፈስ ነው። እየመጣባቸው ይናገሩ ነበር፣ ትንቢት ይናገሩ ነበር። መንፈስ ቅዱስ ማለት ነው መንፈስ እየሰራ ነበር። ብሉይ ኪዳን ላይ ነበረ አለ መንፈስ ቅዱስ። አሁን ደግሞ በአዲስ ኪዳን አሳይሃል። እግዚአብሔር ቃል ኪዳን ገባ። እሱን ላንብብና ላሳየ። እግዚአብሔር ቃል ላንብብላችሁ እንትን ላይ ላሳያችሁ። አቲንክ ኢዮኤል ላይ ኢዮኤል ምዕራፍ 2 ላይ ኢዮኤል ምዕራፍ 2 ላይ አቲንክ 27 እስከ 28 ላሰምራም እንደዚህ አለ። ኦኬ ላንብብላችሁ። ኦኬ ሕዝቤ ለዘላለም አያፍርም አለ። ከዛ በኋላ እንዲህ ይሆናል፣ አሜን፣ መንፈሴን በስጋ ለባሽ ላይ ሁሉ አፈሳለሁ፣ በወንዶችና በሴቶች ልጆቻቸው ትንቢት ይናገራሉ፣ ሽማግሌዎቻቸውም ህልምን ያልማሉ። አሜን አሜን አሜን። ደስ አይልም እንዴ? ከዛ ሽማግሌ እንደዚያ ሽማግሌዎች ጎበዛዝቶችም ራእይ ያያሉ። መንፈሴን አፈሳለሁ። ባለፈው ነገራቸው አይደል? በስጋ ለባሽ ላይ ለዘላለም አይኖርም ማለት እግዚአብሔር። ለምንድነው? ኃጢአት ስለሆነ ነው። ዘመኑ 120 ዓመት ይሆናል አለ። ለምን? ስጋዊ ነው አለ። አሁን ግን እግዚአብሔር ማለት በስጋ ለባሽ ላይ ሁሉ መንፈስ ጋር አሁን ይሄ ትንቢት እኮ ነው የተናገረው። መንፈስ ቅዱስ የተናገረው ይሄን እኮ የተናገረው መንፈስ ቅዱስ ነው በትንቢት በኢዮኤል ላይ ማለት ነው። ከዛ ላሳይ እንደዚህ አለ። ጎበዛዝቶች ምናምን ራእይን ያሉ ሽማግሌዎችም በዛ ወራት ተመልከቱ፣ በወንዶቻቸውም በሴቶቻቸው ባሪያዎች ላይ መንፈሴን አፈሳለሁ፣ በላይ በሰማይ ድንቅና አሳያለሁ፣
በታች በምድር እያለ ይናገራል። አሁን ምን አለ? በወንዶችና በሴቶች ላይ ምን አለ? መንፈሴ ራባባ ዲጋሳታ መንፈስ ያፈሳል እግዚአብሔር። አሁን በአዲስ ኪዳን መጣለን። ይህን የተናገረው ትንቢት ተፈጸመ። ሐዋርያ ምዕራፍ 2 ላይ ወረደ የእግዚአብሔር መንፈስ። ያዙ፣ ይህን እንዳትረሱ። በብሉይ ኪዳን ላይ መንፈስ ቅዱስ እየመጣ ስራ ይሰራና ግን ካዘነ የለም፣ ትንሽ ኃጢአት ካለ የለም፣ ጥሎ ይሄዳል። ለዚህ ነው ዳዊት የጸለየው ማለት ነው። ዳዊት እኮ ኃጢአቱ ሲገባ እኮ ነው መንፈስ ቅዱስ የተለየው ነው የመሰለው። መንፈስን አትውሰድብኝ አለ። እንደገና ንጹህ ልብ ፍጠርልኝ አለ። ያ እኮ ዳዊት ትክክል እኮ ነው። ዳዊት ይጸልይ። አንደኛ ዳዊት ዳግም አልተወለደም፣ ነቢይ ነው። የነቢይ መንፈስ አለ በለው ላይ ግን ዳግም አልተወለደም። ብዙዎች ይጠቅሳሉ። ግፋብል 70 ነው 80 ከዛ ድካም ነው ይላሉ። አይደርሱም። ከልብ ልገር 70 አይደርሱ። አገልጋዮች 70 አይደርሱም። አፋቸው ላይ ነው ያለው ንግግራቸው ካላስተካ ረጅምን ምድም ያጠግባለሁ ማዳንንም አሳይሃል። 120 ዓመት ነግሬሃለሁ። 120 ዓመት ራሱ የእርግማን ክፍል ነው። ሙሴ ምን መስላል? ጉልበቱን ማልዛለ አይኑም አልደከመም ይላል። ሲበረታ ማለት ነው። ምን መስላል? አሁን መንፈሴ ምን አለ? በስጋ ለባሽ ሁሉ አፈሳለሁ አለ። በቃ አሁን የእግዚአብሔር መንፈስ መጣ። ደስ አይል? መንፈስ ቅዱስ አለ። አሁን በጣም አሳያል። 4 ክፍል ነው ማድረግ ብዬሃለሁ። የመጀመሪያ ላሳይ ጌታ ላይ እንዴት እንዳደረገ ሐዋርያ ምዕራፍ 10 ላሳያችሁ። ሐዋርያ ምዕራፍ 10 ላይ 10:38 ላይ ላሳያችሁ። እንደዚህ ይላል። ኦኬ መንፈስ 10:38 ላይ ኦኬ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እሱም መልካም እያደረገ በዲያብሎስ የተገዙትን እየፈወሰ ዞረ። ተዛለም ኢየሱስ ሲጠመቅ በርግብ አምሳየ መንፈስ ቅዱስ በላዩ ላይ ወረደ። ከዛ የእግዚአብሔር መንፈስ በኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ አለ፣ ለታሰሩ መፈታትን አለ፣ ለድሆች ሀብታም እንዲሆኑ። አሁን ኢየሱስ ራሱ አገልግሎትን ባለፈው ቅድም ነግሬሃለሁ። ሳምሶን አገልግሎቱ በመንፈስ ቅዱስ ኃይል ነው። አሁንም ጌታ መጥቶ በመንፈስ ቅዱስ ኃይል አሁን የእግዚአብሔር መንፈስ በኔ ላይ ነው አለ። ምን አለ? የእግዚአብሔር መንፈስ ምን አለ? ምን እያደረገ? ምን ያደረገ? መልካም እያደረገ ራባባ ዲጋሳታ። አየህ መንፈስ ቅዱስ አሁን ነው መልካም በዲያብሎስ የታሰሩትን እየፈወሰ ዞረ። ኢየሱስ ምን ይመስላል? በልሳን ተናግሯል። ኢየሱስዬ አይተናገረም። እንዳትረሳ ኤቪደንሱ መንፈስ ቅዱስ መሞላታችሁን የሚያሳውቀው በልሳን መናገር ነው። እሱ ኤቪደንሱ ነው የመሞላት የሚመሳይ ማለት ነው። በአዲስ ቋንቋ ትናገራል። ይሄ ደግሞ ራባባባ ዲጋላባ ሳሰትን ምንም ሰው ምን እያለ አንተን ያንጻል፣ ሌላውን አያንጽም። ምን ይልልላል። እኔ ድሮ እዛ ኬንያ ነበርኩና ያው እንግዲህ ኬንያ ቲካ ነበር። ኬንያ እንግዲህ እዛ ቲካ ቄራሻ ቤት አለ። እኛ ነን ግቢ ውስጥ ደረታችን የተነፋ ማለት ነው ምናምን እና በጣም እዛ ያሉ ክርስቲያኖች አሉ። ሁሌ በኔ ላይ ይናገራል። አንተ ትመጣለህ ምንድነው እናንተ የምትሉት ምናምን አለ። አራራራኝ አንዱ ጻት በርቶቶ አለኝ። ለካ እውነቱን ነው። እኔ ስሞላ እኔ የተሞላሁት እንዴት ነው? ቤት እየጸለይኩ እያለ ነው የተሞላሁት። 3 ሰዓት ተኩል እጸልይ ነበር። ትንቢት እናገር ነበር ተሞልቼ ማለት ነው። የእግዚአብሔር መንፈስ ሞልቶኝ ማለት ነው። እንዳትረስ ስጠመቅ ሰማይ ተከፈተ። ፓስተር ቶሎሳን የተጠመቁት ስጠመቅ ሰማይ ተከፈተ። በቃ አይቼ በቃ ማላክ ጌታን አንድ ነገር አልኩት። ውሰደኝ አልኩት። ጌታ ወይ ስለው ኖ ገና ካንተ ጋር ብዙ ምሰራው ስራ አለ አለ ጌታ ማለት። ሰማይ ተከፈተ። ድጋው ጌታም ሲጠመቅ ዘንድ ሰማይ ተከፈተ ይላል እግዚአብሔር ቃል። ከዛ ድምጽ መጣ ይላል። እኔም ልክ ያንን ድምጽ ነው የሰማሁት። ገና ካንተ ጋር ብዙ ምሰራው ስራ አለኝ አለ ጌታ። ለካ እውነቱን ነው። ለካ አይ መንፈስ ቅዱስ ይሄ ነው በቃ በላው ጌታ ምንነ በላው ላይ ኦፕሬት ያደረገ የነበረው የእግዚአብሔር መንፈስ ነው። እንደዛ አይነት ታምራት ሰራ። አብሶ መጽሐፍ ቅዱስ ሲናገር ስለሱ የሰራው ታምራት ምድር ባልበቃ ይላል። የሰራው ታምራት ማለት ነው ጌታ ይሰራው ባልተጻፈም ብዙ የሰራው በ3 ዓመት ተኩል እንደዛ አንጫጭቶ ሄደው በመንፈስ ቅዱስ ኃይል ነው። ከመንፈስ ቅዱስ የተሰራ ነው። አየህ መንፈስ ቅዱስ መሞላት አለበት። ለመሞላት ደግሞ መጠማት አለበት። ልትሞላ ደግሞ የእግዚአብሔር ፍቃድ ነው። ምንም አይነት ህግ ስራ ውስጥ መግባት በእምነት ነው መንፈስ የምትቀበለው። በእምነት በሆነ መስማት ትቀበላለህ። በአዲስ ኪዳን ብዙ ሰዎች ስርዓት ውስጥ እየገቡ ነው የማይሞሉት። ንጹህ እንድንሞላ
ማሳት ንጹህ እሱ አሳይሃል እንደዛ ብሎ ነገር የለም ብራዘር ግን እንዴት ነው መንፈስ ቅዱስ የተሞላሁት ጌታን ተቀበል ጌታ ወይ መንፈስ ሙላኝ ያልኩት አብልፍ አረስ ተሞላው አሉ በቃ መቀላሉ ምንም ኢዚ ነው የምትሞላው ምንም አይነት እንትን የለም ምንም አይነት ስርዓት ውስጥ መግባት የለም በእምነት ስትሰማ ትሞላለህ በቃ እግዚአብሔር መንፈስ በኃይል በላይ ላይ ይወርዳል በእምነት አልኩ በእምነት በሆነ መስማት ነው ታምራት መንፈስ ቅዱስ ሙላት አለ ገላትያ ምዕራፍ 3 ላይ እሱን ላሳይሃለሁ እንዴት አድርገህ እንደምትሞላ እንጸልያለን አሜን አሁን ላሳያችሁ የእግዚአብሔር ቃል አሁን ጌታ ምን አለ እዚህ ላይ አሁን እንዳትረሳ የእግዚአብሔር መንፈስ አሳየ ይህ መንፈስ ቅዱስ ኃይል እንደሆነ ላሳየ በጣም ኃይል እንደሆነ ሉቃስ ምዕራፍ 24 ቁጥር 39 ላይ እንደዚህ አለ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ እናንተ ግን ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ አላቸው ኃይል እስክትለብሱ ድረስ ምን ይመስላል እነ ጴጥሮስ ተዛልም ጌታ አልፎ ሊሰግድ መጸለይ ያቅቷቸው ተኝተው ሲሉ ምናምን ስጋ ደካማ ነው መንፈስ ብርቱ ነው አላቸው በጣም አትችልማ በስጋ ደካማ ነው መንፈስ ግን ብርቱ ነው ብዙ ነገር ያልገባቸው ነበር ጌታ የሚሉ አይገባቸውም ነበር መንፈስ ቅዱስ ከሄዱ በኋላ ነው ከተቀበሉ ጌታ ያለው ራሱ ያሳስባቸው ነበር መንፈስ ቅዱስ አሁን ምን አለ ጌታ እዚህ ላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ምን አለ ድረስ ቆዩ በኢየሩሳሌም ቆዩ አለ ሐዋርያ ምዕራፍ 2 ላይ መጣ አልኩ መንፈስ ቅዱስ ድንገት መጣ አለ ድምጽ ሆነ ከዛ በላ ልሳን በላቸው ላይ መናገር ጀመሩ በሌላ በአዲስ ቋንቋ እናገር ጀመር አልኩ መንፈስ ቅዱስ መጣ እንደዛ ነው የሚያናገር ምን መስላችኋል እስኪ ዞር በሉ ሲላሳያችሁ እዛ ጠንቋ ቤት ሄዳችኋል አይታችኋል ሰይጣን ዛስ በሌላ ልሳን ሲናገር ምናምን ሌላ ቋንቋ ምናምን አላያችሁ ያ መንፈስ ነው ሰይጣን መንፈስ አለ ይሄ ግን መንፈስ ስትናገር ሚስጥር ቋንቋ እንዳሳይሳያል ቋንቋ ሚስጥር ነው የምትጸልየው ማለት ይሄ ሚስጥር የምትጸልየው ነው እግዚአብሔር ግን ይልቅን ከዛ ይልቅ አብሶ ጳውሎስ ይናገራል ከናንተ ይበልጥ በልሳን ጸልያለሁ አለ ከናንተ ይበልጣል ግን በአሙራል ያን ራሱ ስርዓት እንዲኖረን አስተማረን ማለት ነው ስርዓት ምናምን አንዳንዴ ስርዓት ለቅ ምናምን እንደኔ ያው ዝም በየበጻለይ ምን ይገባቸው እናንተ እንደምንሸዋሸው ነኝ እንጂ ስርዓት እንዲኖረን አስተማረን መንዘልሳዳሱ ጸልይ ማለት ነው ገባ መንነካኛ ምናምን እንደዛ ብሎ ነገር የለም እሱ ስርዓት ነው ያስተማረን ማለት ነው ግን ላሳይዘ መዝሙር 62:11 እንደዛ አለ እግዚአብሔር አንድ ጊዜ ተናገረ እኔ ምን ብቻ ሰማው ኃይሉ ለማን ነው የእግዚአብሔር ነው አለ አሁን ይሄ መንፈስ ቅዱስ ኃይል እስክትቀበሉት ከዛ ምን ይመስላል እነ ጴጥሮስ ፍርሃት ሁሉ አልተባረረም ወንጌል ለባልኩ ይሄ ወንጌል ራሱ ለመመስከር የሚረዳ መንፈስ ቅዱስ ነው አለዛ ተፈራያለሽ ሰው ምን ይለኛል ስለ ኢየሱስ ለማውራት ማለት ነው ይሄ ኃይል ሲመጣብግና አትፈራም ሰውን ወይስ እግዚአብሔር እናንተን እናስደ እነ ጴጥሮስ እዛለም እንደገና ሪፊል ሲሆኑ ሲሞሉ ማለት ነው እንደገና ተሞሉ ሪፊል ይሞላል መንፈስ ለዚህ ነው መንፈስ ተሞሉ ሁሌ ስትጸልይ ይሞላል እግዚአብሔር መንፈስ ኃይል ያስታጥቃል አሜሪካ አለ ጦር ምናምን አልኩት በአለም ካለ ጦር የሚበልጥ አሜሪካ ጋር ነው ያለው በአለም ማለት ነው ምንነቃ ምናምን ኃይል ምናምን አረ ተው ግድ የለም እግዚአብሔርና ትገምተው ኃይሉ ለማን ነው የእግዚአብሔር ነው ምሕረትም ካንተ ዘንድ ነው አለ የእግዚአብሔር ኃይል ነው ኤፌሶ ምዕራፍ 1 ላይ ላሳያችሁ ትልቅ ነገር ተናገረ እንደላመብላችሁ መዝሙር 66:3 ላመበለ እንደዚህ አለ እግዚአብሔርን እንዲበሉት አለ ስራ ግሩም ነው ኃይል ብዙ በሆነ ጊዜ ጠላቶች ይዋሹብሃል የእግዚአብሔር ኃይል ማለት እንዳትረሳ እስራኤሎችን ያወጣው በጽናች ክንድ ነው ከ430 ዓመት በኋላ በብር በወርቅ አወጣቸው ይላል እግዚአብሔር ቀደም ነገርኩ መልካም ያደረጋል አሁን ኢየሱስ መስላል መልካም አደረገ ያሰራው የታመሙትን ፈወሰ አበላ በረታ ጽናና ብዙ ነገሮች ነው ያደረገው ጌታ ምን መስላል ያደረገው ማለት ነው ጌታ የሰራው መልካም ነገር ነው የሰራው አሁንም እዚህ ላይ ኃይል ብዙ በሆነ ጊዜ ጠላቶች ዋሹብህ ኢሳይያስ 40:29 ላይ ለደካማ ኃይልን ይሰጣል ጉልበት ላጣ ብርታትን ለደካማ ኃይልን ይሰጣል እንዳትረሳ መንፈስ ቅዱስ ኃይል እንዳትረሳ ኃይል ብቻ ብለ ማቆም የለብህ ጸጋ ስጦታን የሚያድል እሱ ነው የሚመራ እሱ ነው ይሄ መጽሐፍ ስታነብ ሪቪል የሚያደርግልህ እሱ ነው
አለዛ ፊደል ነው ያልኩህ እኮ ማታ ሃይማኖት አልኩህ። በዓለም ላይ ምድራችን ማቶ ሃይማኖቱስ ናቸው እስቲ መንፈስ ቅዱስ አልተሞሉም። ከላይ ጀምሮ እኮ አልተሞሉም። መንፈስ ቅዱስን አያውቁትም። የታውቁታል መንፈስ ቅዱስን አያውቁትም። መንፈስ ቅዱስ ቢያውቁ እንዳለ ቀንበር ነው ከላይ ለሚሰብርልህ እንዳለ ስራትን ይበጥስልሃል። እውነተኛ ጴንጤ ለበልጣል ጴንጤ ነው ክርስቲያን። እኛ ጴንጤ ስላልሆን እኛ አሜን ብለህ ተቀበለን እንጂ እኛ ክርስቲያኖች ነን፣ ጴንጤ አይደለንም። አሜን አሜን። ምን መስላል? በእስራኤል ላይ ቅድም ነግሬሃለሁ። የመጣው ያ መንፈስ ቅዱስ ነው። ጳውሎስ አብሶ ጸልዩ ያለ ለአንድ ቦታ ላሳየ እግዚአብሔር ኤፌሶን ምዕራፍ 1 ቁጥር 16 ላይ ምን መስላል? የክብር አባት የሆነ የጌታችን ኢየሱስ ክርስቶስን አምላክ በማወቅ አለ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። የልቦናችሁ አይኖች ይበራል። ምንድን የለመነው? የልቦናችሁ አይኖች ሲበራል። አንደኛ የመጥራቱ ተስፋ ምን እንደሆነ፣ ሁለተኛ በቅዱሳን ዘንድ ያለውን የርስት ባለጠግነት ለምናም ከሁሉ የሚበልጠው የኃይሉን ታላቅነት ታውቁ ዘንድ አለ። ወገኖቼ ከልቤ ልንገራችሁ፣ ይህንን ኃይል ካወቅ ጸጥ ትላለህ፣ ጸጥ ትያለሽ። ስጋ የለበሰ ሁሉ ጸጥ ይበል። ስላላወቃችሁት ነው ኃይሉን፣ የእግዚአብሔር ያላወቃችሁት እናንተ በዚህ በሚሳኤል በኢኮኖሚ በጤፍ በስራ በገንዘብ እግዚአብሔር የገመታችሁት ነው። አለማወቃችሁ ያሳዝናል። የእግዚአብሔርን አላወቃችሁትም። ይሄን ኃይል ካወቅ ጸጥ፣ ስጋ ለባሽ ሁሉ ጸጥ ይበል ነው የሚለው እግዚአብሔር ቃል። ግን ስላላወቃችሁት ነው። ምን አለ? ጸልዩ አለ። ከሁሉም የሚበልጠው መጸለይ ያለብሽ የኃይሉን ታላቅነት ታውቁ ዘንድ ራባባዲ ካሳታይ። በቃ ይህንን ኃይል ካወቅ ጸጥ ትላለህ፣ መናገር ታቆማለህ። ስጋ የለበሰ ሁሉ ጸጥ ይበል ይላል። ግን ካላወቃችሁት እስቲ የገመታችሁ ነው እግዚአብሔር። የእግዚአብሔር ኃይል መንፈስ ቅዱስ አየህ፣ የእግዚአብሔር ኃይል ነው መንፈስ ቅዱስ። አየህ፣ ይህንን ኃይል ታውቁ ዘንድ አለ። በቃ ታውቁ ዘንድ አለ። ምን ይመስላል? ጳውሎስን በደማስቆ የተገናኘው ስርዓቱን የበጠሰለት የሃይማኖት ሰንሰለት፣ በሃይማኖት ሰንሰለት ታስሮ ስንት አልኩ፣ በሃይማኖት ታስሮ ስንት አልኩ፣ በሃይማኖት በቃ ሃይማኖት ካሌ ነኝ፣ እንዲህ ሃይማኖት አለኝ፣ እንዲህ ነኝ ካይቋሉት ካቶሊክ ነኝ ኦርቶዶክስ። መንፈስ ቅዱስ ያስፈልጋል። መንፈስ ቅዱስ ቀንበርን ካልሰበረ ሃይማኖት ተደብቀሃል። ግን እሱ በኋላ ወደ ሲኦል እንዳይወስድህ አይን ሳይከፈት ማለት ነው። ቅድ ባለፈው ነገርኩ አይደለ? በላም እንዳይረግም አይኑ የተከፈተለት የወደቀ አይኑ የተከፈተ አለ። የእግዚአብሔር መንፈስ እየመጣበት በላው ለማለት እንዲህ ይላል የእግዚአብሔርን ቃል ሁሉን የሚችል አምላክ ራእይ ያያል። ምን መስላል? አያቷ አፏ አልተከፈተም። ጌታ አይት ወይ ይሄን ያሰከለግሉት ምናምን ዘንበ ይላል። አብዶ እኮ ነው። ምን አይነት እብድ ነው? ምሳሌ 1:24 ላይ ላሳያችሁ። አሁን ይሄንን ኃይል ካወቅ መጸለይ አለ። ከሁሉም የሚበልጠው ያሉ ታላቅ ታውቁ ዘንድ አለ። በቃ ኃይሉን ስታውቅ ጸጥ ያለሽ ጸጥ። ባለፈው ነገር ነው ያለው ዕብራውያን ምዕራፍ 11 ላይ ሳራ ራሷ በስተርጅና እኮ ነው ተስፋ ቃል የሰጠ ታመነ እንደሆነ ስለቆጠረች ምን አገኘች? በእምነት ኃይል። ያ ኃይል መጥቶ የደረቀ ነገር ላይ ህይወት እንዲሰጥ አደረገ። ደረቀ ማህፀን ላይ ማለት ምን መሰል እነ ዘካርያስ ላይ የመጣ እነ ኤልሳቤጥ ጋር የመጣ ምን ይመስላል? ኃይል፣ የእግዚአብሔር ኃይል ማለት በቃ ይሄንን ኃይል ስታውቅ ምንድን ነው ትላለህ? ሚሳኤል ምንድን ነው? ኒውክለር ምንድን ነው ምናምን ትላለህ። ምንም ነገር ከልብ ነገር አትፈራም። የእግዚአብሔር ኃይል እንደሚበል ስታውቅ ግን ካላወቀው ታሳዝናለህ። ጴንጤዬ ፓስተሩ ታሳዝናለህ። ፓስተሩ ነው የምናገረው። ታሳዝናለህ። ነብዩ ታሳዝናለህ። ይሄንን አላወቅም። እያደነቅ ያለው ተፈጥሮ የተሰራው ነው። ሰሪው ማን እንደሆነ አውቃለሁ። እግዚአብሔር እኮ ነው። ይሄን ሁሉ ግን ማክሸፊያውንም አዘጋጃለሁ ለእግዚአብሔር። እያየ አይደለም ኢራን ስትተኩስ ማክሸፊያ ዲፌንስ ሲኖራችሁ ስንት ሲያፈርሱ ግን እነሱ የተመኩ ነው። ኃይል አለን ሚሳኤል አለን ምናምን አላወቁትማ። እግዚአብሔርን እንደሚበልጥ አላወቀውም። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል አለ። ኃይሉን ከካድክ ለዚህ ነው አንደ ኃይሉን ቀምሰው እኮ ወደ ኋላ ሄዱ ሰዎች። እነሱን ለመመለስ ከባድ ነው የሚለው ከካዱ ማለት ነው።
እንደ ኃይል ነው ያከረባበተው ፓስተር ተስፋዬ። ሌላ ማንም ወንድ የሚባል ነገር ማንም ሰው ማይፈራ ሰው ደረቱ ምናምን ይህ ኃይል ግን ጸጥ እንድል አደረገኝ። አንዳንዱ ሞኝ መስሏለሁ፣ ግን ሞኝ እሱ ነው። እኛንን አራዳ አለ መሰል የእግዚአብሔር ኃይል ካልቀመስክ ይህንን ኃይል ካላየኸው እስቲል እግዚአብሔርን እየገመታችሁት ነው። እስቲል እግዚአብሔርን ቦክስ ውስጥ ከተኸዋል። እስቲል እናንተ በሚጠፋ ነገር እየገመታችሁት እግዚአብሔር ለሚጠፋ መብል አትስሩ አለ እግዚአብሔር። ከዛለም 5 እንጀራ 2 ዓሣ ሲያበዛ አላየ ኢየሱስ የእግዚአብሔር መንፈስ ነው አብሮ ነበር ሲሰሩ የነበሩት። ከዛ እኔ ልክላችኋለሁ ይህን ተስፋ አለ። ምክንያቱም ቅድም ያነበብኩልህ ተስፋ ነው፣ በኢዮብ የተነገረ ተስፋ ነው። በወንዶች ልጆቼ ላይ ሴቶች መንፈሴን አፈሳለሁ አለ። መንፈስ ይፈሳል በላይ ላይ በቃ መንፈስ ከፈስ ትቀየራለህ፣ ትለወጫለሽ። በቃ እንደ ቀድሞ ማሰብ ታቆማለህ፣ እንደ ቀድሞ ንግግር ታቆማለህ፣ እንደ ሌላ ሰው ትሆናለህ ማለት ነው። የእግዚአብሔር መንፈስ ይለውጣል። ይህ ኃይል የመቀየር ኃይል አለው። ይህ ኃይል ያበረታል። ወንጌል እንድትመሰክሩ ያደርጋል። ዛሬ ስለ ኢየሱስ ማውራት የማትችሉት ይሄን ኃይል ስላላያችሁት እንጂ ሁላችን ምስክሮች ነን፣ የክርስቶስ ምስክሮች ነን። ስለ እኔ ይመሰክራል አለ ጌታ መንፈስ ቅዱስ በመጣ ጊዜ ማለት ነው። ሌላ ላሳይ። በጣም ይሄ መንፈስ ቅዱስ ያስተምርሃል፣ አስተማሪ ነው፣ ያስተምርሃል። እንትን ላይ ላንብብልህ። ምሳሌ ምዕራፍ 1:24 ላይ እንደዚህ አለ፣ ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌን ያስተምራችኋል አለ። ቃሌን ያስተምራችኋል። ምን አለ? ያስተምራችኋል አለ። ምንን ያስተምራል? ቃሌን ያስተምራል። ሌላ ቦታም እንደነገር ላንብብላችሁ። እንትን ላይ አይ ቲንክ ዮሐንስ ላይ ላሳያችሁ። ዮሐንስ አይ ቲንክ ኦኬ ዮሐንስ 14:26 ላይ እንደዚህ አለ፣ አብ በስሜ የሚልከላችሁ መንፈስ ቅዱስ የሆነ አጽናኝ እርሱ ሁሉን ያስተምራቸዋል፣ የነገርኳችሁን ሁሉ ያሳስባቸዋል። አጽናኝ በመጣ ጊዜ እሱ ምን አለ? ያስተምራቸዋል፣ የነገርኳችሁን ሁሉ ያሳስባቸዋል አልኩ። አሁን የሚያሳስብ ሪማይንድ የሚያደርግ መንፈስ ቅዱስ ነው። አንተ ታመህ ታለቅሳለህ፣ መንፈስ ቅዱስ ይነግራል፣ ተፈውሰሃል እኮ እንዳትረሳ። መንፈስ ቅዱስ የሚወቅስ ስለ ኃጢአት ያሳያል ነው። ኃጢአት ሰርተሃል ምናምን አይወቅስም። እንደዛ ስላላመንክ ነው የሚወቅስ። አላመንክም ነው የሚለው አልኩ። ምክንያቱም የምታደርጉት ድካም ሁሉ የእምነት ጉዳይ ነው። ስላላመናችሁ ነው ኃጢአት የምታደርጉት። ኃጢአት ስላላመንሽ ነው። የእምነት ጉዳይ ትዝ አለም እዛ ሮሜ ምዕራፍ 10:14 መጨረሻ ላይ ያለ እምነት የሆነ ነገር ሁሉ ኃጢአት ነው ለእግዚአብሔር እግዚአብሔር ቃል። ያለ እምነት የምታደርጉ ነገሮች ሁሉ ኃጢአት ናቸው። አሁን ይሄ መንፈስ ቅዱስ ያስተምርሃል። አስተማሪ፣ እውነተኛ አስተማሪ ማለት ነው መንፈስ ቅዱስ ነው። እውነተኛ አስተማሪ ያስተምርሃል። በቃ ቅድም አለ ጋሳየ ወደ እውነት ሁሉ ይመራል አለ። መጀመሪያ እውነትን ይመራል። ወደ እውነት ማን ነው? አንደኛ እውነት ማን ነው? ኢየሱስ። ወደ ኢየሱስ ነው የሚመራ። ወደ ሌላ ምን? ወደ ኢየሱስ ነው። ወደ ሌላ ጸጋ ወደ አለቀው ስራ የሚመራ መንፈስ ቅዱስ እንዳትረሳ። ከራሱ ምንም አይችልም። ጌታ መጥቶ ስራ ጨረሰ። ገባ? አሁን ያ የሰራው ስራ መንፈስ ቅዱስ ሪማይንድ ያደርጋል። ታመህ ከሆነ እንደተፈወስክ ያሳስብሃል፣ እንድታምን ነው። አተሽ ከሆነ አለ ይበዛልሃል፣ እሱ ሶርስ እንደሆነ ይነግርሃል። ደክመህ ከሆነ ደካማ ብርቱ ነኝ ይበልሃል። አየህ፣ መንፈስ ቅዱስ ያሳስብሃል። እንዳትረሳ መንፈስ ቅዱስ ስራ ያ ነው። ግን አሁን ላሳይ፣ በጣም ላሳይ። እዚህ ላይ ወደ እውነት ሁሉ ምን አለ? መጀመሪያ ላሳይ። መንፈስ ቅዱስ በመጣ ጊዜ እንደዛ አለ ያስተማር። መንፈስ ቅዱስ ምን አለ? መጀመሪያ ምን አለ? በቅድም ሳነብል ዮሐንስ 16 ላይ ወደ እውነት ሁሉ ይመራቸዋል አለ። ሌላ ወደ ምንም አይመራ። ወደ ሃይማኖት አይመራ፣ ወደ መላእክት አይደለም ይመራ፣ ወደ ፍጥረታት አይደለም ይመራ። አይመራም እንጂ እነሱ ምን አላቸው? እነሱ ምን አለ የሚመራ? እነሱ ጋር ምን የሰሩት ስራ አለ እንዴ? መላእክት ሞቶልሃል? መልአክ መጥቶ ሞቶልሃል? ዋጋ ከፍሎልሃል? ሞቷል መልአክ? ወደ መልአክ ይመራል። እውነት ማለት ትዝ አለ ኢየሱስ እኔ እውነት ነኝ አለ ዮሐንስ 16 ላይ እውነት ነኝ አለ።
መንገድ ነኝ፣ ህይወት ነኝ። እውነት ማን ነው? ኢየሱስ። መንፈስ ቅዱስ ሊድ የሚያደርግ ወደ ኢየሱስ ነው። አየህ፣ መንፈስ ቅዱስ አብ ያልሳበው ወደ እኔ ያመጣም ማለት። ጌታም እኮ ጠራችሁ፣ እናንተ ደካሞች ኑ አለ፣ ላሳርፋችኋል። ኑ እናንተ ደካማ ሲል በብዙ ነገር ትደክማለህ። በኃጢአት፣ በበሽታ፣ በድህነት ድካም፣ እሱ ነው ድካም ነው። እና ወደ እኔ ያለ ማቴዎስ 11:28 ላይ ኑ ላሳርፋችኋል። አሁን ኢየሱስ ነው የጠራ ያለ። አሁን መንፈስ ቅዱስ ወዴት ነው የሚመራኝ? እኔ ወደ እውነት፣ ሌላ ወደ ምንም፣ ወደ እውነት። ታምሜ ከሆነ ወደ እውነት ይመራኛል። አጥቼ ከሆነ ወደ እውነት ይመራኛል። እውነት ማን ነው? ኢየሱስ። ሌላ ምንድን ነው? ኢየሱስ ስታስብ ወደ አለቀው ዮሐንስ 19:30 ላይ ተፈጸማል። ወደ አለቀው ስራ ነው የሚመራ። ስራ አልቋል ይላል። ምን አድርግ ነው? እመን። ስራ አልቋል፣ ጨርሷል እኮ። ዝም ብለን የምታለቅሰው ዝም ብለሽ እኮ እያለቀሽ ያለሽ ባል እያልሽ እያለቀሽ ነው እንጂ አይኔ ስላልተከፈተ ነው እንጂ አለ። አዳም ተኝቶ ሲነሳ አይደል አግብቶ የተነሳው? ወንዱም ስላልተኛ ነው እንጂ። አይ ወንዱ ስላልተኛ ነው። አልኩ ሚስትን መቀየር አትችልም። ተኛ። ልክ እንደ አዳም ተኝተህ ስትነሳ አምራት ያታታል፣ ተለውጣ ማለት ነው። ወንዱ ስላልተኛ ነው። መተኛት ይገብታል። ፓስተር እኔ ልበል አይደለም። መተኛት መሳይ ማረፍ ነው። መለወጥ አትችሉም። ሰው መቀየር አትችሉም። ኔቨር አትችልም። እኔ አሳውን አመጣለሁ፣ እሱ ይቀይራል። ወንጌላዊ ስትሆን ማለት ነው። መንፈስ ቅዱስ ነው የሚቀይርህ። ትራንስፎርም ያደርግሃል። እንደ ሌላ ሰው እንድትሆን ያደርግሃል። በቃ እውነተኛ ሰው እንድትሆን ያደርግሃል። እውነተኛ ባል እንድትሆኝ፣ እውነተኛ ሚስት እንድትሆኝ ያደርግሻል መንፈስ ቅዱስ። አታናግሩኝ ዛሬ። አየህ፣ አሁን እንዳትረሳ መንፈስ ቅዱስ ነግሬሃለሁ። ይህ መንፈስ እርሱ ቀጥሎ እንዳላሳይሃለሁ ወደ እውነት፣ እሱ ወደ ሰራው ስራ የሚመራ ወደ ጨረሰው፣ በመስቀል ላይ ወደ ጨረሰው ስራ፣ እዛ ላይ ተፈጸመ አለ ጌታ። ፊኒሽ አለ በቃ። ሰይጣን ራሱ ያለቀለት እዛ ላይ ነው። ራሱን ትቀጠቅጣል አይደል አለው። እሱ ሶከናል እዛ ላይ መስቀል ላይ እኮ ነው ራሱን የቀጠቀጠው ማለት ነው። መስቀል ላይ እኮ ነው ይከሰን የነበረ ዕዳ ጽሕፈት የደመሰሰው እዛ ላይ ነው። አለቅነትና ስልጣን የተጠራው እዛ ላይ ነው። አሁን መንፈስ ቅዱስ ሪማይንድ ያደርጋል። እንዲህ እኮ ተከፍሎልሃል፣ ተነሳ እንጂ ይላል። ምን ተነሽ እመን እንጂ እንዳትረሳ። የሚወቅስ አሳይሃለሁ። ስለ ኃጢአት ሲል ኃጢአት ሰርታ እያለ እንደሚለው ስለ እምነት ስላላመንክ ነው የሚወቅስህ። ስላላመንሽ ነው እንጂ ኃጢአት ሰርታል እያለ አይወቅስህም። እሱ ወደ አለቀ ወደ እውነት ይመራል ሲል ወደ እሱ ወደ ጸጋ ወደ ሰራው ስራ፣ በጸጋ ወደ አለቀው ስራ። ምንም አይሰራም ከራሱ አለ ኢየሱስ። ኢያቤን ምንም የሚሰራው ነገር የለም። የሰማውን ነው የሚነግርህ። የሚሰራ ነገር የለም። ጌታ መጥቶ ጨረሳ ስራ። ምን ይሰራል? ሰራ አለቀ። አሁን እሱ ትዛለም መንፈስ ቅዱስ በኋላ ሰፎ ነበር ይላል። ምን ነበር? ቃል ሲናገር ሰማይ ይሁን ሲል ኳ ያደርጋል። ሰማይ ይፈጥራል። እሱ ምድር ይሁን ሲል ምድር። ኮንስትራክሽን ነው ብያለሁ። እውነተኛ ኮንስትራክሽን ነው መንፈስ ቅዱስ ማለት ነው። አሁንም ቤተ ክርስቲያን የሚያሳምርላችሁ እሱ ነው። ግን እንዴት ናት ቸርቿ? እንዴት ነው ጥያቄ። በስርዓት ነው እየተመራች ያለችው? በመንፈስ እየተመራች ነው ያለችው? አይ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው አለ። ቸርች በመንፈስ ነው የተመራች ያለችው? በስርዓት ግምግም ያለ ስርዓት ምናምን። እሱ ስርዓት ያመጣው ህግ ነው። ህግ ስርዓትን አመጣ። እኔና እናንተ ከህግ ተፋተናል። በፍጹም በህግ ስራ ልትጸድቁ የምትፈር ከክርስቶስ ጸጋ ትወድቃለህ። ህግ ውስጥ ከገባ ትወድቃለህ። አዳም የወደቀው ህግ ውስጥ ገብቶ ነው እንጂ በጸጋ ስራ ጨርሶለት ነበር። አሳምሮ ሁሉ ሰጥቶት ነበር። ፈጠረው፣ ውብ አድርጎ ፈጠረው ምናምን። ሃሌሉያ! የተመሰገነ እግዚአብሔር የተመሰገነ ይሁን። አየህ፣ አሁን ወደ እውነት ይመጣ። ሁለተኛ ምንድነው? የሚሰማውን ሁሉ ይነግርሃል እንጂ ከራሱ አንዳች አይነግርም። ምንድነው የሚሰማው መንፈስ ቅዱስ? የሚሰማው ምንድነው የሚሰማው መንፈስ ቅዱስ? የሚሰማው ምንድነው? እንደምን መስላል? የሚሰማው ምንድነው? ከኔ ያለውን ይነግራቸዋል።
ከኔ ያለው ወስዶ አለ። አሁን መንፈስ ቅዱስ የሚሰማውን ይነግራል። ምንድነው ፓስተር የሚሰማው መንፈስ ቅዱስ? ቅድም ነገርኩህ። አንተ ስታለቅስ ይነግራል። ይህን ሁሉ የሚነግርህ ለምንድን ነው? እንድታመን ነው፣ እንድትነሳ። ተነሽ አረ ጽዮን ሆይ ተነሽ፣ ብርሃንሽ ወጥቷል አይደል የሚለው እግዚአብሔር ቃል። እግዚአብሔር ወገኖቼ ታች እንድትሄዱ እግዚአብሔር አይፈቅድም። አየህ፣ የኃጢአተኛው ሞት እግዚአብሔርን አልፈቅድም አለ እግዚአብሔር። ሰዎች ሁሉ እንዲድኑ የእግዚአብሔር ፍቃድ ነው። ለዚህ ነው ጌታ የዘገየው። ሰዎች በዓለም ያሉ ሁሉ እንዲድኑ ካልዳንክም ሃይማኖት አለኝ ካልክ ሞኝ እንዳትሆን። ሃይማኖት አያድንህም። የሚያድንህ ኢየሱስ ብቻ ነው። አዳኝ ኢየሱስ ብቻ ነው። እንድንበት ዘንድ ከሰማይ የተሰጠ ስም የኢየሱስ ስም ብቻ ነው። ሌላ ምንም ያቺ የተሳችን ዘርፍ ያላያቸዋትም እንደዛ ተከባ የነበረች አንዳንዶቹ ደግሞ ይነጋል። እንዲህ ናት ይላል። ሞኝ አንተ መንፈስ ቅዱስ ካላገኘ ካልቀየረ አትችልም በፍጹም። አለዛ ሃይማኖተኛ ነው የምትሆነው። ሃይማኖተኛ አንዳንዴ ስታስመልክ እውነተኛ መንፈስ ቅዱስ ከልብ ልንገር፣ አንድ ሰው በመንፈስ ቸርቹን ይደበላልቃል ሲያስመልክ። አንድ ሰው ትዛራችሁ ዳዊት ሲዘምር በገና ከሳውል ላይ ያለ መንፈስ ይበረር ነበር። እውነተኛ ጋር ዛሬ ዘማሪ ሳይሆን ዘማሪ ይሆናል። ፓስተር ሳይሆን ፓስተር ነኝ ይላል። ነቢይ ሳይሆን ትንቢት ስለተናገረ ነቢይ ነኝ ይላል። በቃ ታይትሉን ነው የሚፈልጉት እነሱ። ግን ይሄ ቅባት ከሌለ ምን ዋጋ ነው? መንፈስ ቅዱስ ከሌለ በዛ ባለ ተሰጠ መንፈስ አልኩህ እኮ የጌታ መንፈስ በኔ ላይ ነው። በቃ ኢየሱስ ያስቀምጥ አሳይሃለሁ፣ አስተምራለሁ ብያለሁ። ለአገልግሎት ራሱ የሚለይ እሱ ነው። ውጣ የሚልህ እሱ ነው። ሄድ የሚልህ እሱ ነው። ትዝ አለን ጳውሎስ ሲመራው መንፈስ ቅዱስ ሲናገረው፣ ጳውሎስ እኮ እንዲሞት የእግዚአብሔር ፍቃድ አለበት። እሱ ራሱ ነው እንዲሞት የነገረው መንፈስ ቅዱስ ማለት ነው። ጳውሎስ እኮ እሱ ራሱ ፈልጎ ነው መሄድ ይሻለኛል ብሎ ሄደ። ግን መንፈስ ቅዱስ ይነግረው ነበር እንዳይሄድ፣ እንዳይወጣ፣ እንዳይሰብክ፣ እዛ እንዲያጋጥምሃል እንዲህ እያለ ይነግረው ነበር። አይ መንፈስ ቅዱስ ያሳስባል። ምን ነካ ይነግርሃል እንጂ እንዳትወጣ ሊል ይችላል። ተቀመጥ ሊል ይችላል። ተነስ ጸልይ ይልሃል፣ ኮረኩረሃል። እንግዲህ ይነግርሃል። ይህን አድርግ ይልሃል። አትሄድ ይላል። ጓደኛ አትሄድ እዛም ሊል ይችላል። የሚሰማውን ይነግርሃል። ግን ለሚሰማ ታዲያ እሺ ካላልክ፣ ለዚህ ነው የሚሰማኝ በእርጋታ ይቀመጣል አለ። ከመከራ ስጋት ይድናል። ካልሰማው አልሰማው ከልብ ልንገርህ፣ እኔ ራሴ አንድ መጀመሪያ ማለት ብዙ ነገሮች አሉ። ያን ወደ ጌታ እንደመጣው የሆነ ጥቁር አሜሪካውን ሆነ ብሮ አለኝ። ያ አልኩት። ልቀት አለ። የሆነ ላይተር የሆነ ወርቅ የምትመስል ነገር አሳይ። ልቀት ከምን ጌች ምናምን በ20 ብር ምናምን አለና ገንግባ አዲስ ጴንጤ ነኝ እኔ። ግን መጨረሻ ላይ ውስጤ እኮ እየተናገረኝ አልሰማሁትም። ከገዛው ወሰድኩት ማለት ነው። አታሉኝ ሄደ ማለት ነው። ወርቅ ነው ብሎ አታለኝ። ገዛ ውስጥ ይነግርሃል። የሰማውን እሱ የሚሰማውን ይነግራል። እዚህ ላይ ምን አለ እግዚአብሔር ቃል ሳነብን የሚሰማውን ሁሉ ይነግራቸዋል እንጂ ከራሱ አንዳች አይናገርም። ምንድነው የሚሰማው? ፓስተርዬ የሚሰማው ነገር የሚሰማውን ይነግራል። ግን አንተ ግን መስማት አለብህ። ለዚህ ነው ለመስማት የፈጠርክ ለመናገር ይዘገያል። ያዕቆብ ውስጥ ሁሌ ለመስማት የፈጠርክ። በጎቼ ምን ይሰማሉ አለ? ድምፅን ይሰማሉ አለ። ከሌላው ድምፅ ይሸሻሉ አለ። ዛሬ ስንት ድምፅ ነው ያለው? ማት ስንት በቃ እዚህ ላይ ግራ የተጋባ ፌክ ኒውስ ማት የሚገለባበት ምናምን አገር የሚለብሽ ማለት ነው። ራሱ ጋር ተጣልቶ አገር የሚያውቅ ማለት ነው።
ስንት ፌክ ኒውሶች አሉ። እንግዲህ ለዚህ ነው ለምትሰሙ ተጠበቁ አለ ጌታ። ማርቆስ 4 ዘንድ ለምትሰሙ ተጠበቁ አለ። ግን እሱ ትሰማለህ። መንፈስ ቅዱስ ይናገራል። ስትጸልይ ውስጥ ይናገራል። የሚሰማውን ይነግራል። እንዲህ ብሎ ይነግራል። እግዚአብሔር መንፈስ ቅዱስ ማለት ነው። የሰማውን ይነግራል። ግን አንተ የስ ማለት አለብህ። የስ ግን በኋላ ግን ካልሰማው ከባድ ነው አልኩ። ብዙ ያለፍኳቸው ነገሮች አሉ በህይወቴ ማለት ሳልሰማው ማለት ብዙ አልኩ። አሁን እዚህ ሰብተምበር ላይ ምን መስላል ማት ሄዳም ሰዎች አሉ። ወደ 3000 ሰዎች በአንድ ቀን ያለቀ ጌታ አንዳንዱ ሲመሰክሩ ሰምቻቸዋለሁ። አትሂዱ ስራ ብሏቸው ማለት ነው። ያው ሲመሰክሩ ሰምቻለሁ። አትሂድ ይላል። አንተ የሰማው ይነግራል ወይ ቀሪ ልጅ አልሰራ ስራዬ ስትይ ነገር ያጋጥማል። ግን ስትሰማ ይነግራል። ብዙ አንድ ጊዜ በጣም አንድታለች። በጣም እሱ ታሪኩን ሌላ አልነገራችሁም። እኔ እዚሁ ወኝ ስጸልይ ይነግረኛል። ስለሱ ያሳየኛል፣ ይነግረኛል። ደውዬ ስጠይቃት ማን ነው የሚነግርህ ትላለች። ታይ ነግረኛል። ከዛ መጨረሻ ላይ ሄድኩና ያስኳት ማለት ነው። በቃ ያሆኑ ያየሁት የሰማሁት ነገር ማለት በቃ መንፈስ ቅዱስ ይነግራል። የሰማውን ይነግራል። ግን አንተ የሰማህ ነው ወይ የሰማችሁ ነው ወይ ነው ማለት ጥያቄው። ጆሮች ተከፍቷል ወይ እቺ ተቀብታለች ወይ ለመስማት ይሰማል። ከልብ ልንገር ብዙ ዋጋ ያስከፍላል። አንዳንድ እሱ ካልሰማው ማለት ጥሎ አይሄድም። ከራሱ አንዳች አይናገርም። ቀጥሎ በጣም የሚያስገርመው ላምብላችሁ እዛ ላይ ቀጥለና ምን አለ እዛ መሰላችሁ እንትን ላይ ዮሐንስ 17 ቁጥር 4 ላይ ነገራችኋለሁ። እንደዚህ አለ ላደርገው የሰጠኝ ስራ ፈጽሜ በምድር አከበርኩ ሲል እንዳለ በቃ የሰሙኝ ነገር እንዳትረሳ። መንፈስ ቅዱስ ክርስቶስ ከሰራው ውጭ ሌላ አይነግርህም። ያለቀ ስራ ሪማይንድ ያረጋል ወይ ደግሞ ይነግራል። አንድ ጊዜ አንዷ ጎረቤቷ ነው ልጇ ገደለባት ማለት ነው። የጸሎት ሴት ናት። መንፈስ ቅዱስ ይነግራል። ሄደሽ ታሰረ ማለት ነው። ሄደሽ ጠይቂ ያን ሰው እስር ቤት ልጇን የገደለ ማለት ነው። በኢየሱስ ስም ወይ ሰውየው እንዳለ ማለት ነው። ስጥ ይላል ይነግራል። ወይ እንዲህ አድርግ ይላል። እንዲህ ስጥ እንዲህ ይላል። ምን መስላል ወደ እግዚአብሔር። ከዛ በቃ እሺ ብዬ ታዝዬ እያመመኝ ሄድኩ አለች። በቃ መጠየቅ ጀመርኩ አለች። ከዛ መጨረሻ ተፈታ መጣለች። አብረው ቁጭ ብለው ይጫወታሉ። በቃ እንደገና ፎሎሺፕ ተፈወሰች። አይ እግዚአብሔር ይፈውሳል። እግዚአብሔር ሂድ አድርግ ሲለ ሂድ ወይ ያን ሰውዬ ይቅር በል ይልሃል ወይ እንሶ ያድርግ ይልሻል። ሰምት ብቻ ይነግርሃል። ምን ያፍጠሽ ታይኛለሽ ላንቺ ወይ ሄደሽ የዛን ሰውዬ ቤት ክፈይ ይልሻል። ቢል ቤት እዳውን ክፈይለት ይልሻል። ምነካ ፓስተር ተስፋዬ ምነካ ምና በኢየሱስ ስም እንዳልሽ ማለት ነው። ሰውዬው እንዳለ ስጥ ተብሎ እኮ ነው። በኢየሱስ ስም ብሎ ከሄደና እቺ ብሎ ወርውሮ ሄደ። እቺ በቃ አንዳንድ በቃ ያዛሃል። ቢሰማው ይነግራል። እንግዲህ እሱ ጋር ፎሎሺፕ ካለ ይነግራል። የማይነግር ነገር የለም። የማይነግር ነገር በዛ ዓለም ኤልሳ ሲነግረው በቤተ መንግስት ውስጥ የሚሆን ነገር ይሰማ ነበር፣ ያሳየው ነበር። ከዛ ምን ስላል ያ መንግስት ተሰብስቦ እንዳለ መጥቶ ኤልሳ ያለ ይዙ የታለ ብሎ ኤልሳ ጦር ይዞ መጥቶ ሶሪያ ትዛል ተሰብስቦ መጥተው ኤልሳን ፍለጋ ነው። ቤተ ክርስቲያኑ ፓስተር እየሰምታል ማሰም ይቻል ከልብ ነገር ቤተ ብዙ አልነግራችሁ ብዙ ነገሮች ጌታ ይናገራል። ከሰማ ማለት ነው። መንፈስ ቅዱስ ከሰማሽ ማለት ነው። እዛው ላይ ቀጥሎ ነገር አለ። እዛው ቀጥሎ ደግሞ ምን አለ? ያከብረኛል አለ። ማን ነው የሚያከብረው? ኢየሱስን። ሰዓት ሄዷል። ያ ሰዓት ይጨርሻል። ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ምን ያደርገኛል አለ? ያከብረኛል አለ። አንድ ቃል ላንብብላችሁና አንድ ቆሮንቶስ ላይ 12:3 ላይ እንደዚህ አለ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው እንደማይል የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ እንደሆነስ እንኳን አንዳንቻን ሊናገር አይችልም። አየህ፣ ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት አትችልም።
ዛሬ ሰዎች ጌታ ነው የሚያሉት ሳይነኩ ነው የመንፈስ ስላልነካቸው ነው። እኛ ግን ስለነካን ኢየሱስ ጌታ ነው እንላለን። ጌታ ነው አየ አርጉ ጳውሎስ እኮ መጥቶ እኮ ነክቶት እኮ ነው ጌታ ሆይ ያለ። እዚህ ላይ አንድ ላም እንደዛ ነው። ማንም በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይቻለው አስታውቃቸዋለሁ። አንድስ እንኳን እንዳይቻለው አለ መንፈስ ቅዱስ ማለት ነው። ስለዚህ ና ወደ ጌታ ነይ፣ ና ይነካል፣ ና ትታተማለህ፣ ና መንፈስ ቅዱስ ይነካል። ወደ ጌታ ሰሊንደር ካረክ ማለት ነው፣ ከተሸነፍክ ማለት ነው። ይቅርታ ዛሬ አንድ ነገር እየገባችብኝ ሬዲዮን አለች። ሬዲዮን ታንኪ መንፈስ ቅዱስ ሬዲዮን እየሰራች ነው። የስ አለች፣ ታንኪ ዛሬ አለች፣ ሬዲዮን አለች። እና ግን ና ግድ የለም ና መንፈስ ቅዱስ። ስለዚህ አይ ቲንክ ዛሬ ቁጥር 2 ክፍል 2 ክፍል 3 ሄዳለሁ፣ ክፍል 4 አሳያ እስከ 4 ክፍል ሄዳለሁ ብያለሁ። መንፈስ ቅዱስ እንማራለን። አሳያቸው ስጦታ ሁሉ እንዴት እንደሚያድል እንዴት አድርጎ የሚለይ እሱ እንደሆነ የእግዚአብሔር መንፈስ ማለት ነው። ዛሬ ኃይሉን አየን፣ አስተማሪ እንደሆነ አየን። እንደገና ጸልዩ ብያቸዋል። ኤፌሶን ምዕራፍ 1 በደንብ ጸልዩ። በቃ የኃይሉን ታላቅነት ታውቁ ዘንድ በጸሎታችሁ ሲሉ ጌታው የኃይልን ታላቅነት ታውቁ ዘንድ። ከዛ ከልብ ልንገርህ በቃ ጸጥ ትላለህ፣ አፍን ትይዛለህ። ኃይሉን ስታውቅ ማለት ነው። ግን ኃይሉን አላወቃችሁትም። እናንተ ያወቃችሁት የቻይና የምን የምታወሩት ማለት ነው የአሜሪካ ጦር ምናምን ሚሳኤል ምናምን ነው ኒኩለር ምናምን በቃ ጋዜጠኛው በቃ ምናምን በቃ ምናምን አንዳንዱም የሚዋሽ ምናምን ይብቃኝ በቃ ነጋታና ነው። ስለዚህ አጭር ጸሎት ከኔ ጋር አጭር ጸሎት። ይሄ ጌታ ይወድሃል እና ወደ ጌታ ነይ ግደለሽ እንዳትረሳ። በእሳትና በመንፈስ እኔ በውሃ አጠምቃለሁ አለ። የሚያጠምቃችሁ ኢየሱስ ነው። ያጠምቃል ኢየሱስ በቃ ያጠምቃል። በቃ ነገር ሁሉ ይቀየራል። በቃ ሰንሰለትሽ ሁሉ ይበጠሳል። ያሰረሽ ነገር ይበጠሳል። ዮሐንስ ምን መስላል 4 ላይ ተደብቀ በጠራራ እሳቷ የምትቀዳ ማን መጣ? ኢየሱስ። አንድ ነገር ያላት ትዘላችሁ አሳያችኋለሁ። ከዚህ የሚጠጣ ይጠማል። እኔ ከምሰጠው ግን ለዘላለም አይጠማም ማለት። ይሄ ውሃ ያጠጣል ኢየሱስ። ወደሱ ከመጣ ማለት ለዘላለም አትጠማም። ይሄ ውሃ ትጠጣለህ፣ ትሰክራለህ፣ አሁንም ትጠጣለህ፣ አሁንም ትጠጣለህ፣ ትሰክራለህ፣ ምን ትላለህ፣ ምንም ነገር ትመላለሳለህ። በቃ ግን ይሄንን ካጠጣ ሃሌሉያ። ይሄ ውሃ ማን ነው? መንፈስ ቅዱስ ነው። ውሃ በመንፈስ ቅዱስ በውሃ ይመሰላል፣ በንፋስ ይመሰላል ብያለሁ፣ በእርግብ ይመሰላል፣ በዘይት ይመሰላል፣ በውሃም ይመሰላል። አጭር ጸሎት ሬዲዮ ላይ ያለው ነይ ወደ ጌታ። እዚህ ላይ ጌታን ከተቀበልክ ይሄ ቸርች አይደለም፣ ባለበት ቦታ ሄደ ደቀ መዝሙር ያስተምር መማር አለበት። ደቀ መዝሙር ፓስተር ተስፋዬ ነው ያለበት ቸርች የለም። እስቲ ደቀ መዝሙር ትምህርት እንኳን ላክልኝ አለ። ፓስተር ተስፋዬ አለ ዩቲዩብ ላይ ተስፋዬ አለ፣ እዛ ላይ ጭኛለሁ እየላኩ ነው ለአንዳንድ ሰዎች ማለት ነው። መማር አለበት፣ ደቀ መዝሙር ማለት ነው። ከዛ ያን ታደርጋለህ። አይ እኔ ካለ እኔ ፓስተር ተስፋዬ አለ ዩቲዩብ ላይ እዛ ላይ ታገኛለህ። ስለዚህ አጭር ጸሎት እኔ ምጸልይ ጮክ ብለህ ከኔ ጋር ሬዲዮ ላይ አጭር ጸሎት ምጸልይ በእምነት ትጸልያለህ። ጌታ ወይ በለው፣ ፍቀድለት፣ ና ግባ በለው፣ ልቤን እንካ በለው። ልብሽን ስጪው፣ ሌላ ነገር አትስጪው። ብር አይፈልግም፣ ገንዘብ አይፈልግ፣ ምንም አይፈልግ፣ ሁሉ የሱ ነው። ልብን ስትሰጠው ካ ያደርግልሃል። ድንጋዩን ልባጡት ይሰገለብ ይሰጥሃል። ከዛ የክርስቶስ ልብ ይኖርሃል። ከዛ ትታተማለህ በመንፈስ ቅዱስ። ወደ ጌታ ስትመጣ ያትምሃል መንፈስ ቅዱስ። ስለዚህ አጭር ጸሎት እኔ የምለው ጮክ ሬዲዮ ላይ አለ። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላረከኝ አመሰግንሃለሁ። በመንፈስ ቅዱስ ኃይል ሙላኝ በለው። ይሞላል። ባንተ ሙላኝ በለው። ይሞላል። መንፈስ ቅዱስ በመንፈስ ይሞላል። ከዛ የመጀመሪያ ኤቪደንሱ ምንድነው? በልሳን ትናገር፣ በአዲስ ቋንቋ ትናገራል ስትሞላ ማለት። በኢየሱስ ስም ተሞሉ። በኢየሱስ ስም ተሞሉ። እግዚአብሔር አባት ሆይ እናመሰግንሃለን። ይሄ ትምህርት ስለዳኑ ሰዎች በኢየሱስ ስም አመሰግን። ጌታን እንደከተቀበልክ መጀመሪያ ስለ ዮሐንስ ወንጌል አንብብ።
እዛ ላይ ብዙ ስለ ኢየሱስ ይናገራል። ከዛ ፓስተር ተስፋ ያለማ ዩቲዩብ፣ ተስፋ ያለማ ፌስቡክ ላይ እንደውም ሬዲዮናችን ላይ አለ። በጣም ስለ መንፈስ ቅዱስ ያዘጋጀ ነው ከታችን ማዚ ጋር እና ሬዲዮናችን 518-907-9015 በሞባይል ፎን በቤት ፎን። እግዚአብሔር እናመሰግናለን። በኢየሱስ ስም ተባረክ። ይሄ ትምህርት ፍሬ አፍራ። መንፈስ ቅዱስ ጋበዝነ። ሰንሰለት የሚበጥስ የእግዚአብሔር መንፈስ ከቅባቱ የተነሳ ቀንበር ሁሉ ይሰበራል ተብሎ ተጽፏል። ቀንበር ሁሉ ይሰበራል። እግዚአብሔር አመሰገን። ከፍ ከበል በኢየሱስ ስም አሜን አሜን ነው። ጸጋ ይብዛላችሁ። አቲንክ ሬዲዮን አለች። በጣም ዛሬ ደስ ይላል። ታንኪ መንፈስ ቅዱስ ሬዲዮናችን እየሰራች ነው። በስነ ስርዓት እየሰራ ነው። እግዚአብሔር አመሰገን። ክብር ሁሉ ላንተ። ታንኪ መንፈስ ቅዱስ አንኪ አመሰግናል። እየሰራች ነው። ታንኪ ተባረኩልኝ። ጸጋ ይብዛላችሁ። አቲንክ ሼር አድርጉት፣ ላኩት እና ጸጋ ይብዛላችሁ። አቲንክ ቁጥር ስንት መሰላችሁ? ክፍል 3 ማክሰኞ እንገናኝ። ቁጥር 4 ክፍል ነው ማስተምረው። በጣም ቬሪ ኢምፖርታንት መንፈስ ቅዱስ ማወቅ ያስፈልጋል። እና ጸጋ ይብዛላችሁ። ጸልዩ። ለኔም ኢየሱስ ጌታ ነው፣ ሰይጣን ሌባ ነው።